በቃ የመጣውን ነገር እኔ አሜን ብዬ ነው የምቀበለው። ምክንያቱም ባለቤቴም እኔ ግን ከዚህ በኋላ የባለቤቴን ሁኔታ አይቼ እንግዲህ ተስፋም የለኝም እውነት ለመናገር ምክንያቱም እየመጣ ያለው ነገር የሚያሳስብ ነገር ነው። አይሲሮም ውስጥ ነው የሚገኘውና ሁላችሁም በጸሎታችሁ አስቡት እግዚአብሔር ምሕረቱን እንዲልክለት። ያው አሁን እንደምታየው እንግዲህ ባዶ እጃችንን ነን። ለሱ ሕክምና ብዙ ወጪን ያወጣ ነው ያልተደረገለት ነገር የለም። በመጨረሻም ኬሞቴራፒውን ወሰደ። በቃ አቅሙም እያነሰ ሄደ። ዳንኤል በጣም ክፉ ሰው ነው ማለት መጀመሪያም ባህሪው የሚታወቅ ሰው አልነበረም። ወጣ ያለ ባህሪ የነበረው ሰው ነው። ኃይለኛ የነበረ ምንም የሚታወቅበት ሰው አልነበረም። ያለበት ሁኔታ ከባድ ደረጃ የሚባል ሁኔታ ላይ እንደሆነ እናውቃለን። ተመልካችም እንግዲህ በጸሎታችሁ በዱዓችሁ እንድታስቡ ትፈልጋለሁ። ልጆቼን ይዤ ጎዳና መውደቅ ነው የሚመስለኝ። ምክንያቱም ሁሉ ነገር አሁን አልቋል። መጨረሻ ደረጃ ደርሰናል። ሆኖ ይጨፍር ነበር ሆስፒታል ውስጥ ማንነቱን አያውቅም እና በቃ ግራ የሚያጋቡኝ ሰውዬ ናቸው። በቃ ምንም ላውቃቸው አልችልም። አይናገሩም፣ ቅጅልኝ ይላሉ። ከዛሽ ቃል ውጭ ምንም አይናገሩም። እነሱ ፍላጎት ባይኖራቸውም በራሴ ፍላጎት ነው ስራውን የጀመርኩት። ከሰራው በኋላ ግን በቃ ደስተኞች ናቸው። የኔን ህይወት አደጋ ላይ ሊጥሉ የሚችሉ ሰዎች በዙሪያዬ ነበሩ። ያ ከምን ተነሳ ብትለኝ ሰላም እንዴት ነሽ? እንዴት ነሽ? እኔ ጋር ነው የሚመጡትና እንደዚህ ጠላም ጠጥተው አረቄም ጠጥተው ይሄዳሉ። ልጅ ሎላ አሁን የጠራሁበት ምክንያት ለራስህ ለህይወትህ እንድትጠነቀቅ ስል ነው። ሰላም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም በስቱዲዮ ተገኝቻለሁ። ውድ ቤተሰቦች እንግዲህ ሰሞኑን ከነበሩት ነገሮች የኔ ታሪክ ጅማሬ እያንዳንዱ አሁን ላይ ያለውበት ብሩክ እየተሯሯጠበት ያለው ኤርሚያስ እየተሯሯጠበት ያለው እያንዳንዱ የኔ ጓደኞች የሚባሉ ሰዎች በኔ ዙሪያ እየተሯሯጡ ያለውን ነገር ለማጣራት እውነታው ላይ ለመድረስ ችግሮችን ለመፍታት እየሰሩ እንደሆነ ሁላችሁም ታስታውሳላችሁ። እኔም ደግሞ በተቻለኝ አቅም ደግሞ ስለራሴ ማንነትና እንዲሁም እኔ እየሰማኋቸው ያለሁት ነገር በኔ ቤተሰቦች ውስጥ ያለውን እውነታ ለማግኘት እንግዲህ የቻልኩትን ነገር እያደረኩ እንደሆነ በደንብ እየተመለከታችሁ ነው። ብዙ ፈተናዎች፣ ብዙ አዳዲስ ነገሮች በህይወቴ ላይ እየተከሰቱ እንደሆነም ልብ እያላችሁ ነው። ታዲያ ዛሬ የዚህ ሁላ ታሪክ መነሻ የሆነው አቶ ዘነበ እያንዳንዷን ታሪክ ሀ ብሎ ለእኔ አፈላልጎኝ ሲነግረኝ የነበረውን ስሜት ታስታውሳላችሁ። ዛሬ ደግሞ ከባለቤቱ ፀሐይ ጋር ቁጭ ብዬ የማወራው ነገር አለ። ምክንያቱም ባለቤቱ ፀሐይና አቶ ዘነበ ልጆቻቸው ያሳለፉት ህይወት አለ፣ የመጡበት ህይወት አለ። እንዲሁም ደግሞ እኛ አዲስ አበባ ካስገባናቸው በኋላ አቶ ዘነበ እንዲታከም እንዲሁም ደግሞ የተለያዩ ጥበቆች እንዲደረግለትም አዲስ አበባ ከመጣ በኋላ የተለያዩ አይነት ፈተናዎች እየገጠማቸውም ጭምር ነው። ከዛም በፊት ደግሞ በበርካታ ፈተናዎች መሃል አልፈዋል። ስለዚህ የተወሰነ ነገር እንግዲህ እስኪ ዛሬ ከወይዘሮ ፀሐይ ጋር እንወያይና ቀጣይ እርምጃችን የሆነ ቦታ እንሄዳለን። ከፀሐይ ጋር የሆነ የምናገኘው ሰው አለ። ያ ሰው ለምንድን ነው የምናገኘው? ፀሐይንስ ለምንድን ነው የሚፈልጋት የሚለውን የትም ቦታ ሳትሄዱ እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ፈልጋለሁ። ዛሬ አቶ ዘነበ አብሮን ቢኖር ደስ ይለኝ ነበር። ነገር ግን አቶ ዘነበ ያው ያለበት ሁኔታ እንደምታውቁት ስለሆነ ዛሬ ወደ ሆስፒታል ቀጠሮም ስላለው ሆስፒታል ላይ ይገኛል ማለት ነው። ስለሱም ጉዳይ ጭምር እናነሳለን ማለትም ስለ ጤናውም ትንሽ በተወሰነ መልኩ ያለበትን ሁኔታ እንግዲህ ከባለቤቱ ከወይዘሮ ፀሐይ እንሰማለን። ስለዚህ የትም ቦታ ሳትሄዱ እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ይፈልጋለሁ። ውድ ቤተሰቦች አሁንም ደግሜ መናገር የምፈልገው ሰብስክራይበሩ ቆሟል። ሰብስክራይብ እየተደረገ አይደለም። እባካችሁን ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ በርካታ ሰዎችን በርካታ ኢትዮጵያውያን ስለሚያስተምር ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ውድ ቤተሰቦች በያላችሁበት መልካም ቆይታ አብራችሁኝ ነው። እንኳን ደህና መጣሽ ወይዘሮ ፀሐይ። እንኳን ደህና ቆየኝ። ያው በዛሬ ቀን እዚህ ጋር መሆን አልነበረብሽም። በእርግጥ መሆን የነበረብሽ ቦታ ነበረ። ነገር ግን ግዴታ እንድትመጪ ያደረኩት ምክንያት ስላለኝ ነው እና ለዛም ይቅርታ ጠይቃለሁ። ችግር የለውም። በሰላም ነው የፈለግከኝ? አዎ በሰላም ነው። በመጀመሪያ ያው እስኪ ስላለው ነገር ስለ አንቺና ስለ ዘነበ ያው ብዙ እናውቃለን። ከዚህ በፊትም በተደጋጋሚ ጊዜ ተገናኝተናል። አብረንን ማለት ይቻላል። ምክንያቱም ከክፍለ ሀገር እዚህ እስከመጣችሁ ድረስ
በእኛ ኃላፊነት ነው የመጣችሁት እና ከጎናችሁ ሆነን የተቻለንን ነገር እያደረግን ያለ ነው። እስኪ በተወሰነ መልኩ ስለ ህይወታችሁ ብትነግሪኝ ደስ ይለኛል፣ ብታጫውቺ። ያው እንግዲህ እንደምታውቀው አሁን ዘነበ ያለበት ሁኔታ ጥሩ ነገር ላይ አይደለም ያለው። ያው በጣም ህመሙ ስለባሰ አይሲ ውስጥ ነው ያለው። አንተም ስለጠራኸኝ ነው አቻኩለህ እንደው የሆነ አዲስ ነገር ይኖራል ብዬ ነው የመጣሁት። ምክንያቱም ለዚህ የሚያበቃችሁን እግዚአብሔር ስጥልን አንተና ጓደኞቻችሁ ናችሁ። ምክንያቱም ያው ህክምናውን ተከታትላችሁ እኛንም ወደ አዲስ አበባ አምጥታችሁ ህክምናውን እንዲከታተል እስካሁንም በህይወት አይቆይም ነበር። አንዳንድ ነገርም እያገዛችሁን ስለሆነ እግዚአብሔር ስጥልን። በመጀመሪያ እሱን ሳላመሰግን ማለፍ አልፈልግም። ሁለተኛ ደግሞ ማለት እኔና ዘነበ ህይወት ላይ ያልተጠበቀ ነገር ነው የሆነው። በጣም ጥሩ ሰው ነበር፣ ታታሪ ሰው ነው፣ ቤተሰቡና ልጆቹን የሚወድ ሰው ነው። አሁን ያለንበት ሁኔታ አሳሳቢ ነው በጣም። በእርግጥ ተመልካች ቅድም ያው እኔ ከምገልጸው ከአንቺ አንደበት ሲስማው ብዬ ነው ዘነበ ህክምና ቦታ ቀጠሮ ስላለው ያልኩት። ያለበት ሁኔታ ከባድ ደረጃ የሚባል ሁኔታ ላይ እንደሆነ እናውቃለን። ተመልካችም እንግዲህ በጸሎታችሁ በዱዓችሁ እንድታስቡ ትፈልጋለሁ። ምክንያቱም ዘነበ በአሁኑ ሰዓት የመጨረሻ ደረጃ ተብሎ አይሲዩም ውስጥ ነው የሚገኘው እና ሁላችሁም በጸሎታችሁ አስቡት። እግዚአብሔር ምሕረቱን እንዲልክለት አላህ አፊ እንዲያደርገው እንግዲህ ከሁላችሁም ዱዓና ጸሎት እንፈልጋለን። ውድ ቤተሰቦች እንግዲህ መበርታት ነው የሚጠበቅብን፣ ምንም ማድረግ አይቻልም። በእርግጥ ልክ ነሽ፣ እግዚአብሔር ያመጣው ነገር ነው የሚሆነው ሁላችንም ላይ። ያው እኔም ዛሬ እንድትመጪ የፈለኩበት የራሴ የሆነ ምክንያት ስላለኝ ነው። እስኪ ማለት ኑሯችሁ ላይ ትንሽ አንዳንድ አስቸጋሪ ነገሮች እንዳሉ አውቃለሁ። በፊት ከነበራችሁ ህይወት ማለት ዘነበ እየተንቀሳቀሰ እየሰራ በነበረበት ሰዓት እና አሁን ከታመመ በኋላ 2 ዓመት ምናምን አካባቢ አይ ቲንክ ይመስለኛል በጣም ወደ ቤት ውስጥ ምናምን መቅረት ከጀመረበት ጊዜ በኋላ በጣም ኑሮ እንደከበዳችሁም ጭምር ነው እየተመለከትኩ የነበረውና እስኪ የነበረው ነገር ነው። አዎ ያው እንደሚታወቀው ዘነበ ነው ተሯሩጦ እኔንም ልጆቼንም የሚያስተዳድረው። ምክንያቱም ኦርደሮችን ይቀበላል። እንደሚታወቀው የእንጨት ስራ ነው የሚሰራው። እኔ ደግሞ የቤት እመቤት ነኝ፣ ልጆችን ነው ማሳድገው ቁጭ ብዬ። በተፈጠረበት ህመም ምክንያት አሁን ምንም መተዳደሪያ የለንም። አንዳንድ እንደዚህ የሰሙ ሰዎች መታመሙን በስልክም በአካልም እየመጡ አንዳንድ ነገር ያግዙናል። ያው እግዚአብሔር ስጣችሁ፣ እናንተ ናችሁ። በእናንተ የተነሳ ነው ይሄ ነገር የሆነው። እናንተ ናችሁ ለዚህ ምንድን በቃ ያደረጋችሁ እንጂ እስከዛሬ እኔ ቤተሰቡ ተበትኖ ሜዳ ላይ ወድቋል፣ እሱም በህይወት የለም ነበረ። እንደሚታወቀው ዘነበ ታታሪ ሰራተኛ ነው፣ በጣም ጎበዝ ሰራተኛ ነው። ከጊዜ ወደ ጊዜ የነበረንንም ነገር ያጣነው በሱ ህመም ምክንያት ነው። ብዙ ንብረቶች ነበሩን፣ ብዙ የተቀመጠ እንጨት ቤት ሁሉ ነበረን፣ ትልቅ እንጨት ቤት ፈርኒቸር ቤት ነበረን። ግን ህክምናው ደረጃው እየጨመረ እንደሚታወቀው ህመሙ ካንሰር ነው። ካንሰር ደግሞ በምን እንደሚመጣ አይታወቅም። ብዙ ወጪዎችን ያስወጣን። በጣም ታሞ ነበር። እሱን ለማሳከም ያልሄድንበት ቦታ የለም፣ ያልተደረገ ነገር የለም። ቀስ በቀስ ንብረት መሸጥ፣ ባንክ የነበረን ገንዘብ ማመን ምን ጀመርን። ያው አሁን እንደምታየው እንግዲህ ባዶ እጃችንን ነን። ለሱ ህክምና ብዙ ወጪን ያወጣ ነው፣ ያልተደረገለት ነገር የለም። በመጨረሻም ኬሞቴራፒውን ወሰደ። በቃ አቅሙም እያነሰ ሄደ። እኔም ወጥቼ መስራት አልቻልኩም። እሱን ታማሚ ሰው የያዘ ሰው ወጥቶ መስራት አይችልም። ንብረቶቻችንን ቀስ በቀስ እያልን መሸጥ ጀመርን። እሱን ለማሳከሚያ ጥሩ ሰዓት ደረሳችሁልን። እናንተ ባትደርሱልን ሜዳ ወድቀን ነበር። ምን አለ እኔ ከዚህ ቀደም እንግዲህ ሚዲያው እንደሰማችሁኝ ከዚህ በፊት ተናግሬያለሁ። የሆነ ነገር ይህንን ነገር አምላክ የሆነ ነገር ሲያመጣ ወደኛ ህይወት ለበጎ ነው የሚል ነገር ተናግሬያለሁ። ማለትም አቶ ዘነበ እኔን ሲጠራኝ ይህንን ስለ አባቴ ስለ ወርቁ ጉዳይ ሊነግረኝ ለመጀመሪያ ጊዜ ሲጠራኝ ያን ነገር ሲነግረኝ በብዙ አይነት መንገድ ነው ያየሁት። በብዙ አይነት መንገድ ማለት ይህንን ነገር አምኜ ባልቀበልም አባትነቱን አምኜ ባልቀበልም ነገር ግን መጀመሪያ ላይ የነበረኝን ስሜት ነው የምነግራችሁ። ነገር ግን ነፃ መውጣት እንዳለበት አቶ ዘነበ ነፃ መውጣት እንዳለበት ከዛም ባሻገር ደግሞ አቶ ዘነበ ብቻ ሳይሆን እነዚህ የጎሳው አባላቶች ተብለው የሚጠቀሱት በየከተማው ላይ በየቦታው ተደብቆ ያሉ ሰዎች ነፃ መውጣት እንዳለባቸው፣ የሚበደሉ ሰዎች በጠቅላላ ፍትህ ማግኘት እንዳለባቸው፣ እነዛ ገዳይ የሚባሉት ጎሳዎችም ማለትም አሞቴዎችም እንግዲህ አደባቸውን እንዲገዙ በህግ ስርዓት እንዲገዙ ለማድረግ ለምክንያት ነው ፈጣሪ ወደዚህ ኬዝ ውስጥ ያመጣኝ ብዬ ተናግሬ ነበር። ሌላው ተጨማሪ ደግሞ ለምክንያት ነው እዚህ ኬዝ ላይ እንድገባ የተደረገው የምልበት ምክንያት ይህ ቤተሰብ ከመበተኑ በፊት ይህ ቤተሰብ ከመውደቁ በፊት እንድናገኘው ሆኗል።
አትዘነበ ስለራሱ ቤተሰብ አስበው ሳይሆን ስለ እውነት ብሎ ነው እኔና አስጠርቶ ለኔ ነገረኝ። ነገር ግን ስለሱ ህይወት አወቅኩኝ፣ በዛው ስለሱ ቤተሰብ አወቅን፣ በዛው ቤተሰቡ ያለበትን ሁኔታ አወቅን። ብዙ ንብረት እንደሸጠ፣ ብዙ ገንዘብ እንዳባከኑ፣ እሱን ለማሳከም ብዙ ነገር ውስጥ እንደገቡ አወቅን። ታዲያ ምንድነው ወደ አዲስ አበባ ካመጣናቸው በኋላ ቤት ተከራይተን አስቀምጠናቸው እያደረግን ያለነው ሕክምና እንዲከታተል ነው። ነገር ግን ሕክምናው ያው የካንሰር በሽታ ትንሽ ከባድ ነው፣ ማናችሁም ታውቁታላችሁ። ስለዚህ ሕክምናው እየባሰበት ቢሄድም እኛ የተቻለንን ነገር እያደረግን ያለ ነው። አሁን ግን ያው ቤተሰቡ ቋሚ የሆነ ነገር የሚያስፈልገው እሷም እንግዲህ ወይዘሮ ፀሐይም እንግዲህ ቤተሰቧን ልጆቿን በአግባቡ ማሳደግ እንዳለባት ኃላፊነት የሷ ነው። ልጆቿን ለትልቅ ደረጃ ማብቃት ኃላፊነት ያለባት የሷ ነው። ያ ማለት ደግሞ የኛም ኃላፊነት ጭምር ነው። እኛም እንደ አንድ ኢትዮጵያዊ እርስ በርስ ከጎኗ ሆነን ልንደግፋት ልናግዛት ይገባልና ይህንንም ቤተሰብ እንግዲህ ማየት እንዳለብን ጭምር ነው የሚሰማኝ። ማለትም እግዚአብሔር ይህንን ኬስ ሲሰጠኝ ለዚህም ቤተሰብ ጭምር በማሰብ ነው። ለዛ ነው ለበጎ ነው ብዬ ማስበውና ያው ያሳለፋችሁት ህይወት በጣም ከባድ ነው። ምክንያቱም አውቃለሁ አግኝቶ ማጣት ምን ሊመስል እንደሚችል በደንብ እናውቃለን። በደንብ ነው የምናውቀው። በተለይ ደግሞ ባለቤትሽ ታሞ ልጆች ይዘሽ ስራ አለመስራት መቻል ማለት እንጃ እንዴት ብዬ ልገልጸው እንደምችል አላውቅም። አዎ በጣም ከባድ ነው። ልጅ ይዞ በተለይ አንድ ራስህ እኮ አይከብድም፣ ግን ልጆች ይዘህ በጣም ብዙ የልጆች መሰረታዊ ፍላጎት ማሟላት አለብህ። የቤት ኪራይ አለ። ሕክምናው ደግሞ በጣም ብዙ ወጪዎችን ነው የሚጠይቀው። በየጊዜው ኬሞቴራፒ መውሰድ አለበት፣ ምግብ መብላት አለበት። ምክንያቱም ጨረሩ ስለሚጎዳው ፕሮቲን የሆነ ነገር ነው የሚያስፈልገው። ሕክምና ላይ የሚታዘዘው እንደሱ ነው። ወተት፣ እንቁላል ምናምን ነገሮችን ነው። ያንን ነገር እንኳን አፎርድ አድርገህ መግዛት በጣም ከባድ ነው በአሁኑ ሰዓት። ኑሮ ደግሞ እንደምታየው ነው። እንኳን አንድ ሰው ሰርቶ አይደለም ሁለት ሰውም ሰርተው አይቻልም። ያ በጣም ነው ያከበደብን እኛ። በዛ ላይ ደግሞ እሱ አሁን የመጨረሻ ደረጃ ላይ ነው ያለው። ያም ያሳስበኛል። እኔ ወይ ወጥቼ እንደሰው ሰርቼ እንኳን ልጆቼን ማስተዳደር ብችል ጥሩ ነበር። ከሱ እያመጣ እያስተዳደረ ነው ቤት ውስጥ ሆኜ ስለለመድኩኝ የውጭውንም ነገር ብዙ አላውቅም እኔ። አዎ ትንሽ ይከብዳል በእርግጥ። ስለዚህ ያው እኛ እንግዲህ ከዚህ በኋላ እናግዝሻለን፣ የተቻለንን ነገር እናደርጋለን። የሆነ ስራ የምትጀምሪበትን መንገድ ስራ የምትጀምሪበትን ሁኔታ እንግዲህ ለማመቻቸት እንሞክራለን። እንግዲህ ከዚህ በፊት ብዙ ፈተናዎች ደርሶባቸዋል። በተለይ በወንድምሽ በዳንኤል የመጣ እንግዲህ ብዙ መከራ ውስጥ ሁላ ገብታችኋልና ያው እስኪ የነበረው ነገር በትንሹ እናንሳው። አዎ ያው በትንሹም ቢሆን እንደምታውቀው እኔ እንኳን ስሙን መጥራትም አልፈልግም ነበር። ያው ግን ግዴታ ይነሳ ካልካንተ። አዎ ዳንኤል ታላቅ ወንድሜ ነው። የቤታችን የመጀመሪያ ልጅ ነው። ዳንኤል በጣም ክፉ ሰው ነው። ማለት መጀመሪያም ባህሪው የሚታወቅ ሰው አልነበረም። ወጣ ያለ ባህሪ የነበረው ሰው ነው። ኃይለኛ የነበረ ምንም የሚታወቅበት ሰው አልነበረም። ባለትዳር ነው። እኔ ይሄንን እንኳን በቅርብ ነው የሰማሁት። ማለት ባለቤቴን ለመግደል እስከማፈላለግ ድረስ መድረሱን አልጠበቅኩም ነበር ከሱ። ስሰማም በጣም ነው የደነገጥኩት። ምክንያቱም እንደዚህ ያደርግብናል ብዬ አላስብም። አንደኛ ለእኔ ወንድሜ ነው፣ እኔ እህቱ ነኝ። ሁለተኛ ደግሞ ባለቤቴን ዳንኤልን በጣም ባለቤቴን ይወደው ነበር በጣም። አብረውም እንዲሰሩ የጋበዘው እሱ ነው። ስለዚህ ይህን ነገር እንዴት ያደርጋል ብዬ አስባለሁ። በጣም ብዙ ወንጀሎችን ሲያሰራው እንደነበረ። ሌላም ደግሞ አንድ ሶስተኛ ሰው አለ ፓርትነር ብለው የሚጠሩት። ማለት እሱንም እስከማፈላለግ የት እንደደረሰ አድራሻ ሁሉ እስኪጠፋ ድረስ ነው። በጣም የማይሆኑ ዜናዎችን የሰማሁት። የገዛ ወንድሜ እንደዚህ ያደረገ አሁን ማንን ታምናለህ እንግዲህ? በጣም ከባድ ነው። ያማለ ግን ያው በቁጥጥር ስር ውለዋል። እግዚአብሔር ይመስገን አይደለ? አዎ በቁጥጥር ስር ያ ማለት ምንድነው? የትኛውም ሰው በየትኛውም አይነት መንገድ በየትኛውም ጊዜ ላይ ሊሆን ይችላል ወንጀል ሰርቶ ሊደበቅ ሊሸሸግ ብዙ ነገሮችን በሰው በእጅ አዙር ወንጀሎችን ፈጽሞ ሊሸሸግ ይችላል። ግን ደግሞ ለዘላለም ተደብቆ እንደማይቀር ነው። ያው ቅጣቱን አግኝቷል። ይህን ነገር ያነሳሁት ያው ወንድምሽ ነው፣ ምናልባት ሊሰማሽ ይችላል። ግን ደግሞ አንዳንድ ጊዜ በእንደዚህ አይነት ሁኔታ ውስጥ ስንሆን ቆራጥ መሆን ያለብን ይመስለኛል። ምክንያቱም ሀቅ የምንከተል ከሆነ ከእውነት ጎን የምንቆም ከሆነ ለየትኛውም ቤተሰባችን ለወንድም አይደለም ለአባት ለእናታችን ወደኋላ ማለት ያለብን አይመስለኝም አይደል? አዎ ልክ ነህ። ወንጀል የሰራ ሰው ማንኛውም ሰው ዋጋውን ማግኘት አለበት። ሰው የበደለ፣ ሰው ያስለቀሰ፣ ሰው የዘረፈ፣ ሰው የገደለ እነዚህ ሰዎች ቅጣታቸውን ሊያገኙ ግድ ነው። አንደኛ ያው ምድራዊ ቅጣት በስጋ እንድንማርበት ነው።
ከዛ ባሻገር ደግሞ ከዛ ካልተጸጸትንና ይቅርታ ካልጠየቅን ንስሐ ካልገባን የሰማይ ቤቱ ቅጣት ደግሞ ይበልጣል። በእግዚአብሔር ዘንድ የምናገኘው ቅጣት ይበልጣል። ምክንያቱም በጣም በርካታ ወንጀሎችን በሰራን ቁጥር በርካታ ሰዎችን እያስለቀስን ነው የምንለው። ሰውን ማስለቀስ ደግሞ በእግዚአብሔር ዘንድ አይፈቀድም፣ አይወደድም በፈጣሪ ዘንድ አይደል? አዎ ኃጢአት ነው። አንዳንዴ እንደውም የባለቤቴን መታመም ምናምን ሳስብ የሱ እጁ ላይ ያለበት ይመስለኛል። ምክንያቱም ማለት ንዴቱም ብስጭቱም ተስፋ መቁረጡም ነው በሽታውን እዚህ ደረጃ እንዲደርስ ያደረገው። ምክንያቱም ዛሬ እሱ እንደዚህ ሰው እጅ ላይ መውደቅ የነበረበት ሰው አይደለም። እንደ ልፋቱ እንደ ሰራተኛነቱ በጣም ለፋተኛ ሰው ነበር። ያን ሲያስበው ውስጡን ይበላዋል፣ ይሰማዋል። ለዚህ መብቃት የነበረበት ሰው አልነበረም። ግን ያው እግዚአብሔር የፈቀደው ሆነ። ሁሉም ነገር እግዚአብሔር ሲፈቅደው ነው። እናንተን ባይጠልልን ደግሞ እግዚአብሔር ምን ሆን ነበር? እግዚአብሔር ይስጣችሁ። ሁሉም ነገር ምንድነው ፈጣሪ እንግዲህ በፈቀደው ፈጣሪ ባዘዘው ነው የሚሆነው። ዛሬ ላይ አቶ ዘነበ እንደዚህ መሆኑ የፈጣሪ ፍቃድ ሆኖ ነው። ማን ያውቃል? በተአምርም ልናይ እንችላለን እኮ። ሁሉም ነገር የሱ መልስ ነው። ሁሉም ነገር የሱ ስራ ነው። እኛ ሁላችንም የሱ ስራ ነንና ፈጣሪ ምን አይነት ነገር በእኛ ላይ እንደሚያደርግ አናውቅም። ስለዚህ ዋና በተስፋ ፈጣሪ መጠየቅ ነው። ለሚፈጠረውም ከዚህ በኋላ ለሚሆነውም ነገር ደግሞ ጠንካራ ሆነሽ በርትተሽ ያው ልጆችሽን መጠበቅ፣ ማሳደግ፣ ማስተማር ወደፊት ነው መኖር የሚጠበቅብሽ እንጂ ምንም ነገር ሊይዝሽ ሊያግድሽ አይገባም። ያው እንዳልከው እግዚአብሔር ነው ሁሉንም ነገር የሚያስተካክለው። እኔ ግን ከዚህ በኋላ የባለቤቴ ሁኔታ ይቼ እንግዲህ ተስፋም የለኝም እውነት ለመናገር። ምክንያቱም እየመጣ ያለው ነገር የሚያሳስብ ነገር ነው፣ የተሻለ ነገር አይደለም። እየባሰን ይሄድ የባለቤቴ የጤንነት ሁኔታ እንግዲህ አሁን ዛሬ አንተ ስለፈለከኝ በጣም ያው የጀመርነውን ነገር እስከመጨረሻ ላግዝህ ብዬ ነው እንጂ ልጆቼን ይዤ ጎዳና መውደቅ ነው የሚመስለኝ። ምክንያቱም ሁሉ ነገር አሁን አልቋል፣ መጨረሻ ደረጃ ደርሰናል። ምክንያቱም ባለቤቴም ያለበት ሁኔታ በጣም አሳሳቢ ደረጃ ላይ ነው። ካለሽበት ሁኔታ አንጻር ምንም አይነት ስሜት ቢሰማሽ አይገርምም። ነገር ግን ዛሬ ላይ እንዲሰማሽ ነው እኔ እዚህ የጠራሁሽ። ተስፋም እንድትቆርጭ ብያለሁ። እዚህ የጠራሁሽ ተስፋ ልሰጥሽ፣ እንድትጠነክሪ፣ ወደፊት እንድትገፊ፣ ጎዳናም እንደማትወርቂ ልነግርሽ ነው። ማለትም እኛ ከጎንሽ እስካለን ድረስ ጎዳና እንድትወርቂ አልፈልግም። ከዛ ባሻገርም ደግሞ መስራት የምትፈልጊውን ስራ ታስቢበትና የስራ እቅድ ታውጪና እኛ በቻልነው አቅም የቻልነውን ነገር አድርገን የስራ እቅድሽን ለማሳካት ወደ ተግባር እንድትገቢ ለማድረግ የቻልነውን ነገር በጠቅላላ በፋይናንስ ደረጃም የቻልነውን ነገር በጠቅላላ አድርገን እናግዝሻለን። ልጆችሽም ለጊዜው ቢሆን የትምህርት ቤቶች ያው ኦልሬዲ አሁን ላይ ትምህርት ሁሉ ነገር ቆሞ እንግዲህ አዲስ አበባ መጥተዋል። ስለዚህ ቀጣይ ዓመት ነው ትምህርታቸውን በአግባቡ የሚጀምሩት። ስለዚህ ቀጥታ ወደ ትምህርታቸው ይገባሉ ቀጣይ ዓመት። ይህንን ኃላፊነት እንግዲህ እኛ ከጎንሽ ሆነን ወስደን የማገዝ ስራ እንሰራለን። ከዛ ባሻገር ደግሞ አንድ የምወስድሽ ቦታ አለ። እዛ ቦታ እንሄድና ደግሞ የሆነ ማገናኝ ሰው አለ። ያም ማገናኝ ሰው የሚነግርሽ ወይ ደግሞ የሚያወያይሽ ነገር አለ። ከሱ ጋር ካወራን በኋላ ውሳኔሽ እንግዲህ ትነግሪኛለሽ። አዎ ከእግዚአብሔር ጋር እስካሁንም ያለው እግዚአብሔር ቀጥሎ በእናንተ ነው። ከዚህ በኋላ ግን እኔ ምንም ተስፋ የለኝም። ምክንያቱም እኔ ከዚህ በላይ ሰው ማስቸገር አልፈልግም። በቃ የመጣውን ነገር እኔ አሜን ብዬ ነው የምቀበለው። ምክንያቱም ባለቤቴም እባክሽን ለቅሶ አሁን ላይ ለቅሶ ያስፈልጋል። ጀምር ምንም ጠንካራ ነው ልትሆኝ የሚገባው ለልጆች ስትይ። ለቅሶ ያስፈልጋል። ዛሬ እንድታለቅሽ አይደለም እዚህ ጠማሽ። ዛሬ ላይ እናንተም ከኔ ጋር ብዙ ደከማችሁ። እኛ አሁን ተስፋ ያለው ነገር የለም ምንም። የሰብአዊነት ግዴታችንን ነው እኛ እየተወጣን ያለነው። ሰው ነንና እንደ ሰው ለሰው መድረስ ለሰው ማድረግ በቻለን አቅም መደገፍ ያለብንን ነገር እናደርጋለን። ከኛ ባሻገር ደግሞ በጣም ደጋግ የሚባሉ ከኛ የተሻሉ በጣም መልካም ሰዎች አሉ፣ ለሰው በጣም መልካም ነገር የሚያደርጉ። ስለዚህ ከነሱ ጋርም እንግዲህ የቻልነውን ነገር እናደርጋለን። እነሱም የቻሉትን ነገር እናንተ ማገዝ የሚፈልጉትን ነገር ያግዛሉ። ስለዚህ አሁን እስኪ ያልኩሽ ቦታ እንሄድና ከዛ ሰው ጋር ከተወያየሽ በኋላ ውሳኔሽን በደንብ እናውቃለን። የት ነው አስፈላጊ ቦታ ነው? ግዴታ መሄድ ያለብን ቦታ ነው? ማግኘት ያለብን ሰው አለ። እሺ እንግዲህ ለባለቤቴ ይጠቅመዋል የሚባለውን ሁሉ እስከመጨረሻው ሞክር፣ ችግር የለውም። ለባለቤትሽ ብቻ ሳይሆን ለልጆችሽ ወደፊትና ለአንቺም ጭምር
እንግዲህ ውድ ቤተሰቦች እስኪ ያው ያሉበት ሁኔታ ጥሩ አይደለም፣ ስሜታቸው ጥሩ አይደለም፣ ኑሯቸው ጥሩ አይደለም። እንደ በየትም በባሌም ሆነ በቦሌ ብቻ እኛ እዚህ ነገር ውስጥ እንድንገባበት እግዚአብሔር ፈቅዷልና እኛም አሜን ብለን ተቀብለን እየሰራን እንገኛለን። ይሄን ነገር ለማስተካከል እየሞከርን እንገኛለን። ስለዚህ ውድ ቤተሰቦች እናንተም ከጎናችን ሆኑ። ከጎናችን የምትሆኑት በሀሳብ በአስተያየት ኮሜንት ላይ እነዚህ ቤተሰቦች በርቱ፣ አለን፣ ጠንክሩ እንድትሏቸው ፈልጋለሁ። ከዛ ባሻገር ደግሞ ይህ ቪዲዮ ብዙ ሰው ጋር እንዲደርስና ብዙ ሰው እንዲማርበት ላይክ እያደረጋችሁ አብራችሁ እንድትቆዩ እፈልጋለሁ ማለት ነው። ከጎናችን የምትሆኑ የምታግዙን እኛን ይህንን ቻናል ሰብስክራይብ በማድረግ ብቻ ነው። ስለዚህ ውድ ቤተሰቦች ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ያላችሁበት መልካም ቆይታ። የምንሄድበት ቦታ እስኪ ይዣት ልሂድና እዛ ደግሞ የሚፈጠሩ ነገር የምናገኘውን ሰው አብረን የምናየው። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች በድጋሚ እንደምንቆያችሁ እንደምትመለከቱት ከእህታችን ፀሐይ ጋር ማለት ነው ከወይዘሮ ፀሐይ ጋር እንግዲህ መምጣት ያለብን ቦታ ድረስ መተናል። እዚህ ያማረ ቦታ ምን ልንሰራ ነው የመጣ ነው፣ ማንን ፈልገን ነው የመጣ ነው የሚለው እንግዲህ አብረን ምን ይሆናል። መኪና ውስጥ እንግዲህ በጣም ስጨቀጭቅ ነበር ደጋግማ የት ነው የምንሄደው እያለች ነበርና አሁን ደግሞ ስንደርስ ህንፃው ያምራል ነው እያለች ነው። የት ነው ይሄ ነው እያለች ነው። እስኪ እንግባ። አዲስ ቦታ ነው የመጣ ነው። በጣም የሚያምር ቦታ ነው የመጣ ነው። የት ነው የመጣ ነው፣ ማንን ልናገኝ ነው የመጣ ነው የሚለውን ያው እርግጠኛ ነኝ አብዛኞች ቤተሰቦች አብዛኞች ተመልካቾች ትገምታላችሁ። እንደዚህ አይነት ቦታ ስመጣ ማንን ላገኝ እንደሆነ ትገምታላችሁ፣ ግን ቦታው የት እንደሆነ ግን አታውቁትም። ምክንያቱም ዛሬ አዲስ ቦታ ነው የመጣሁት። እንግዲህ ፀሐይን እዚህ ማገናኛት ሰው ስላለ ነው። ማንን እንደማገናኛት አሁንም አልነግራትም፣ እናንተም ታውቁታላችሁ። ከዛን ለምን ከሱ ጋር እንደምትገናኝ ለምን ጉዳይ እንደመጣች እስካሁንም የነገርኳት ነገር የለም። እስኪ እንግባና ያለውን ነገር በኋላ ነው ሁሉንም ነገር የምታውቂው። ከዛ ጀምሬ ሳልነግርሽ መጥቼ እዚህ ስደርስ አልነግርሽም እስከ መጨረሻ ድረስ ማለት ነው። እንግዲህ የመጣንበት ቦታ ይህን ይመስላል። በጣም ያምራል እንደምትመለከቱት አይደል? አዎ በጣም ነው የሚያምረው። በጣም እንደዚህ አይነት ቦታ ይቻላል። በጣም ያምራል። እስከዛ የምንጠብቀው ሰው ወይ ደግሞ እኛ የምናገኘው ሰው እስኪመጣ ድረስ እዚህ ጋር አረፍ እንበል። እኔ አስጨነቀኝ ግን በጣም ለምን ትጨነቂያለሽ? እኔ እንደዚህ በጣም የሚያምር ቦታ ካየው ቆየው። በጣም ነው የሚያምረው። አዎ ያው በእርግጥ ያው ወደ ክፍለ ሀገሩም ስለነበራችሁ እንደዚህ አይነት ቦታ ላይ ላትገኝ ትችያለሽ። ግን ደግሞ ያው ሁሉም ነገር ጊዜ ይፈልጋል አይደል? ሁሉም ነገር የሚሆነው በጊዜ ኢትዮጵያ ውስጥ ሁሉ አይመስልም እኮ የህንጻው ጥራት ምናምን። አዎ በጣም ያምራል። በጣም ጥርት ባለ ሁኔታ የተሰራ ቦታ ነው ይሄ። አዎ በጣም ያምራል። ስለዚህ እንግዲህ ውድ ቤተሰቦች እኔ እንግዲያዬን እያየሁት ነው፣ ከርቀት እየመጣ ነውና እስኪ አስተዋውቃታለሁ። ከሱ ጋር ያለውን ነገር ማን እንደሆነ በደንብ እንድታውቀው፣ ከዛ ባሻገር ደግሞ ለምን ከሱ ጋር መገናኘት እንዳለባቸው ጭምር እንግዲህ ዛሬ ጤና ይስጥልኝ ወዳጄ። ብለናል። እንኳን አደረሰ በድጋሚ በቪዲዮ እንኳን አደረሰ እንባባል። ዳንስ እንኳን መልካም ነገሮችን ይዘን ነው የምንገናኘው። ሰላም ነው ፀሐይ፣ ሰላም ነው። እንዴት ነው? እንኳን ደህና ቆያችሁ። በጣም የመጣችሁበት ቦታ በነገራችን በጣም ልዩ ኦርጋናይዝድ የሆነ ቦታ ነው የመጣችሁ። እሱ ኦርጋናይዝድ የሚባሉት ቦታ ያው እኔ እያየሁት ነው ታውቃለህ። እስካሁን ከምናውቀው እስካሁን ከመጣሁበት ለየት ይላል። እሺ ፀሐይ፣ ያው ልዑሌ ነግሮኛል። ባለቤትሽ ያለበት ሁኔታ በጣም አስቸጋሪ ነው፣ በጣም አሳሳቢ ነው ያለበት ሁኔታ። ግን ደግሞ ስለ ሁሉም ነገር እግዚአብሔር አለ፣ እግዚአብሔር ይጠብቀናል። ሁላችንም እኛ ባሰብነው አይደለም ጥሩ ያልነው ነገ መጥፎ ይሆናል፣ መጥፎ የተባለው ጥሩ ይሆናልና ስለ ሁሉም ነገር እግዚአብሔር ያላት ስለሆነ የምትሆነው እግዚአብሔር መጨረሻውን ያሳምርልን። እግዚአብሔር ይጠብቀናል እስከ መጨረሻው። አይዞሽ። ያው እውነት ነው ያለበት ሁኔታ ትንሽ ከበድ ይላል። በተለይ ደግሞ ልጆች የያዘ ቤተሰብ ላይ ልጆች የሚያስተዳድር ቤተሰብን የሚያስተዳድር አባወራ ሲታመም ግራ ነው የሚገባው። ምክንያቱም ቤተሰቡ በእሱ ጫንቃ ላይ እስከሆነ ድረስ የሚያሳልፉት ህይወት መልካም የሚባል አይሆንም። ምክንያቱም በፈተናዎች ነው የሚታጀበው፣ ሙሉ በሙሉ ፈተና ነው የሚደርስባቸው እና ፀሐይ ደግሞ ያንን ለመወጣት እንግዲህ ባለቤቷን በማስታመም የቻለችውን ነገር እያደረገች ነበር። በዛም ብዙ ንብረታቸውን አጥተዋል። የነበራቸውን ነገር በጠቅላላ ሽጠዋል ባለቤቷን ለማሳከም። ነገር ግን በቂ አልነበረም። ማለት ባለቤቷን ማዳን አልተቻለም።
ግን ንብረቶቻቸውን ግን አጥተዋል ማለት ከደረስንለት ወይ ደግሞ ካተረፍነው ብለው ነበር የተቻለውን ነገር ሲያደርጉ የነበረው። በነገራችን ላይ ያው ይቅርታና ከአቶ ዘነበ በርካቶች ይማራሉ ብዬ አስባለሁ። ምክንያቱም ትንሽ ነው ተብሎ የሚተው አደጋ እንደሌለም ጭምር ነው የሚያሳየው ይሄ ነገር። ምክንያቱም የተጀመረው ቆርቆሮ ቆርጦት እንደ ቀልድ አይቶት ነው እንደ ትንሽ አይቶት ነው ይሄን ነገር ወደ አላስፈላጊ ነገር የተቀየረበት እና እንደዚህ ለካንሰር ደረጃ የዳረገው እንግዲህ ሰበብ ሲያደርግብህ ቆርቆሮ ቆርጦ ነው። ስለዚህ ተመልካችም ማንኛውም ሰው ለእንደዚህ አይነት ነገር ትንሽ ነው ብሎ ችላ ማለት ያለበት አይመስለኝም። ምክንያቱም እንደዚህ አይነት ዋጋ ያስከፈለን እና ማን ነው እና ያው ባለቤትሽ ላይ የደረሰው ነገር አንድ እንደማስተማሪያም ጭምር ነው። ሁለት ደግሞ ያው እግዚአብሔር የፈቀደው ነው የሚሆነው። ቀደምም ብዙ አውርተናል አይደለ? አዎ። እና እስኪ ይህን ነገር ብዙ ከማውላታችን በፊት በኋላ እናወራለን። በደንብ አላስተዋወቅሽም እሸቴን። እሺ ራስህን በደንብ አድርጋ አስተዋውቃት። ምክንያቱም ስንመጣ ጀምሮ ደጋግማ እየጠየቀችኝ ነበር። ማለት የት ነው የምንሄደው፣ ማንን ነው የምታገናኘኝ እያለችኝ ነበርና እሱን ስንደርስ ነው የምታውቂው፣ አሁን አልነግርሽም ምናምን እያልኳት ነበር። ዛሬ በጣም በሚገርም ሁኔታ ያው ባለቤቷ አይሲዩ ሩም ውስጥ ነው ያለው። ከባድ ደረጃ ላይ ደርሷልና እሱ እዛ መሆን ነበረባት። ነገር ግን እዛ የእኛን ሰዎች አቁሜ ነው እሷን በግድ ይዣት የምትወጥ። ቢያንስ ይሄ ነገር መሆን ካለበት የእውነት አቶ ዘነበን የምናጣቸው ከሆነ እንኳን በነብስ እያሉ ይሄን ነገር ብናደርግ ለልጆቻቸውና ለባለቤቱ በሚል ነው እንግዲህ ይሄን ነገር ለማድረግ እየወሰንን ያለነውና በደንብ ራስህን ገለጽላት ማንነትህን። እሺ ያው ምናልባት ከዚህ በፊት ከነ ልዑሌ ጋር በተደጋጋሚ ከጀርባቸው ማለት እንግዲህ በብዛትም ባይሆን እንኳን በትንሹ ከነሱ አጠገብ ሁሌ እነሱን እያበረታታን ከነሱ ጋር አብረን ስንሰራ ቆይተናል። ምናልባት ልብ ላትይ ትችያለሽ። እንግዲህ ብዙዎቹ ፋሚሊዎች ወይም ደግሞ የንስራኤል ፋሚሊዎች ብዙዎቹ ያውቁኛል። እኔ እሸቴ ይባላለሁ። እሸቴ በምን እንደምታወቀው ያው በሪል ስቴት የሽያጭ አማካሪ ላይ ነው። ሴልስ ኮንሰልታንት ነኝ። ሴልስ ኮንሰልታንት ስሰራ ብዙ ሪል ስቴቶች እኔን ወክለው ለእንደነ ልዑል አይነት መበረታታት ላለባቸው ወጣቶች ከኋላ እየሆንን ከድርጅቱ ድጋፍ እንዲያገኙ ከኋላ ፑሽ እያደረግን ብዙዎችን የተለያዩ ሰዎች በስደት ላይ ያሉ ስንል በአሜሪካ፣ በተለያዩ በካናዳ፣ ከኢትዮጵያ ውጭ ለሚኖሩ እህቶቻችን፣ ወንድሞቻችን፣ ቤተሰቦቻችን ተሰደው ለሚኖሩ ፋሚሊዎቻችን ለእነሱ የተለያዩ ዲስካውንቶችን በማሰጠት የቤት ባለቤት ሳደርግ ነው የቆዩት። ሰው እንግዲህ በአጠቃላይ እሸቴ ይባላለው ማለት ነው። እንግዲህ እሺ ከኛ ጋር በጣም በርካታ ስራዎችን ሲሰራ ነበር ማለት ነው። ያው እንደዚህ ችግር የሚገጥማቸውን ሰዎች በመደገፍ እኛ አንዳንድ ጊዜ ለአንዳንድ ሰዎች ድጋፍ ስናደርግ አቅማችን ከፍ ያላለ እንኳን ከሆነ በመጠኑ የሆነ ነገር እንዲያገኝልን ስንጠይቀው የፈጠነ በዲስካውንት እኛ የምንፈልገውን ነገር በቅናሽ ጥሩ ቦታ ቆንጆ ነገር ምናምን አፈላልጎ ለእኛ የሚያቀርብልን ምርጥ ባልደረባችን ማለት ይቻላል። በነገራችን ላይ ረጅም ጊዜ አብረን ከመስራታችን የመጣ ባልደረባችን ማለት ይቻላል። ከዛም ባሻገር እየተመካከርን ብዙ ነገር ለብዙ ሰዎች ብዙ ነገር አድርገን እናውቃለን እና እሺ ማለት እንግዲህ የሁልጊዜም አጋራችን ነው። ያው ዛሬ ትልቁ ነገር ምንድነው? ያንቺን የልጆችሽን ደስታ ማየት እንፈልጋለን። ምክንያቱም አሁን ስጋቷ እሺ ያው ነግሬሃለሁ ያለው ነገር የቤተሰቡ ስጋት ባለቤቷ እንግዲህ ህይወቱ ካለፈ ጎዳና መውጣታችን ነው ብላ ነው የምታስበው። ያው ከዚህ ቀደም እዛ ክፍለ ሀገር ያሉ ያኔ ያስጠርቶኝ ስለ አባቴ በነገረኝ ሰዓት ምናምን የነበረው ነገር እዛ ተከራይተው ነበር የሚኖሩት። ምክንያቱም የራሳቸውን ንብረቶች በጠቅላላ ሽጠው ጨርሰው ነው በኪራይ ቤት ነው የሚኖሩ የነበሩት። ያው ክፍለ ሀገርም ስለሆነ ያን ያክል ኪራዩ ጫን ያለ አልነበረም። ነገር ግን ያለ ስራ ጫን ያለ እንኳን ባይሆን ያለ ስራ ሁሉም ነገር ከባድ ነው እና እኔ ነኝ ወደ አዲስ አበባ እንዲመጡ ያደረኳቸው ነገር ያለውን ነገር እዚህ መጥቶ ቢያንስ የተሻለ ሕክምና ካገኘ ያው ባንደርስለትም ማለት የቻልነውን ነገር ለማድረግ እንግዲህ እየሞከርን ያለ ነው። እግዚአብሔር በፈቀደው ነው ሁሉም ነገር የሚሆነው። ወደኋላ የሚባል ነገር የለም። ማንም መሰክርላችኋል። ሀገር ነው የመሰክርላችሁ። አሁን ያቆይልን። ሁሌም እንደምለው ሁሌም ጠንካራ ሰዎች ናቸው። ሁሌም ደግሞ በነገራችን ላይ ከመጀመሪያ እስከ መጨረሻ አንቺ ከነሱ ጋር አብሬ ስለምቆይ ፋሚሊዎች የሚያውቃሉ። ብዙ ሪስኮችን እየተጋፈጡ ብዙ ጀግኖች ናቸው። የዘመናችን ጀግና ወጣቶች በጣም መበረታታት ያለባቸው። በነገራችን ላይ እነሱን እያየ ሌሎችም ወጣቶች እንደዚህ ሚዲያ ላይ እያወጡ
በጣም ገራራሚ ወጣቶችን እያፈራ ነው። እንደዚህ አይነት ወጣቶች ደግሞ ምንድነው መደረግ አለባቸው? መበረታታት አለባቸው። ከኋላ አይዟችሁ የሚላቸው ወገን ያስፈልጋቸዋል እና ምንም ጥያቄ የለውም። የሚሰሩ ስራ በሙሉ ሪስክ አለው። ሊገደሉ ይችላሉ ወዘተ እስከ ግድያ የሚያደርስ ስራ ነው እየሰሩ ያሉት። ግን በቃ ለማንኛውም ስለ ሁሉም ነገር በእነሱ ላይ እግዚአብሔር ስቲል እየሰራ እንደሆነ ማወቅ ይቻላል እና ፀሐይ አሁንም የሆነ አንቺን ፈጣሪ እግዚአብሔር እስከ መጨረሻው ድረስ ጨርሶ ይማርልሽ። እንግዲህ እስኪ ወደ ጉዳያችን ከመግባታችን በፊት እሺ ዛሬ ለየት ያለ ቦታ እስከ ዛሬም ያልመጣንበትም ቦታ ነው የመጣ ነው እና አይ ቲንክ ኮምፓስ ፕሮፐርቲ ይባላል። ስለዚህ እስኪ ስለ ኮምፓስ ፕሮፐርቲ እና ስላሉት ነገሮች ያው ሁልጊዜም ደግሞ ስለነግረህ አሁን ዛሬ ያው እኛ የምንፈልገውን ነገር እንግዲህ ልንወስድ መተናል። በዛ ነው ደግሞ ተጨማሪ ምን አዘጋጅተልኛል የሚለውን ነገር ደግሞ ማወቅ ፈልጋለሁ። ምክንያቱም አዲስ ነገር እንድታዘጋጅም የፈለኩበት ምክንያት አንዳንድ ተመልካቾችም የሆነ የሚፈልጉት ነገር አለ፣ የተጠየቁት ነገር አለና ምናልባት በዚህ ጉዳይ ላይ ምላሽ ካገኙ እስኪ ስለ ኮምፓስ ፕሮፐርቲ በደንብ የሆነ ነገር ብታዩ። እሺ በነገራችን ላይ የንስር አይን ፋሚሊን ለማገዝም ሆነ ለመርዳት በጣም ብዙ ፋሚሊ ነው የሚጎርፈው እና እንግዲህ ብዙዎቻችሁም ደውላችሁ እስከ 3 ወር እስከ 4 ወር የተመዘገባችሁ ሰዎች አሉ። መቼ ነው የሚደርሰው ምናምን እና እነሱን ለማገዝ በጣም ብዙ ባለሀብቶች፣ ብዙ ዴቨሎፐሮች፣ ድርጅቶች አሉ እና ከነዛ ድርጅቶች ውስጥ ለምሳሌ በጣም ብዙ እኔ ቀጥታ ኮንታክት ማድረገው ከድርጅቶቹ ጋር እነዛ ድርጅቶቹ ናቸው እናንተ ለመርዳት ዛሬ የመጣችሁበት ሪል ስቴት ኦልሞስት ከ3 እስከ 4 ወር በፊት እናንተ ለማገዝ እንትን ብሎ ነበረ ጠይቆ የነበረ ግን ሌሎች እንደዚህ የተሻለ ነገር እስኪመጣ በሚል ማቅረብ ያለብኝ ቦታ ምንድነው ሳቀርብ ሁሌ እናንተ ጋር ሊረዳ ገና ንስር አይን ፋሚሊ ሊረዳ ስለመጣ ብቻ እንትን ማለት የለብን። ካምፓኒ ፕሮፋይል ማየት አለብን። ከዚህ በፊት የሰራቸው ስራዎች ምንድናቸው? እንደገና ደግሞ ምንድነው ማለት ከዛ ደግሞ ምን አዳምጣለሁ እና የእናንተ ፋሚሊዎች እዛ አሜሪካ፣ ካናዳ ወይም የተለያየ ቦታ የሚኖሩት ፍላጎታቸውስ ምንድነው? እነዛን በማገናዘብ ነው እኔ ከእናንተ ጋር ልገናኝ ማገናኘት የምችለው ማለት ነው። ምንድነው በዋነኝነት አሁን ዛሬ ይዘን የመጣ ነው አንደኛ ሎኬሽን ያው እኔ ስታዩ ምን እንደሆነ ያው ቀጥታ ታውቁታላችሁ። መኖሪያ አፓርትመንት ወይም ሪል ስቴት ነው የማቀርበው። ወደ ዋናው ነገር ስመጣ ኮምፓስ የሚባለው ሪል ስቴት ዛሬ ላይ የሱ ተራ ደርሶት እናንተ ለማገዝ እንዲሁም ደግሞ ብቻ መጨረሻ ላይ ትመጡበታላችሁ። ከዚህ በፊት ሲንቀሳቀስ የነበረው ወደ 6 የሚደርሱ ኩባንያዎች ወይም ሲስተር ካምፓኒዎች አሉት። በዋነኝነት የሚታወቀው ያስሚን የሚባለው ኮንስትራክሽን ነው። ከሪል ስቴቱ ሌላኛው ማለት ሪል ስቴት ለብቻው አለ ይገነባል። በግንባታ ላይ ደግሞ የኮንስትራክሽን ማቴሪያል በማቅረብ የተለያዩ ሪል ስቴቶችን በመገንባት የራሱን ብቻ ሳይሆን የተለያዩ ሪል ስቴቶችን በመገንባት ለምሳሌ ከዚህ በፊት ብዙ ከተማችን ውስጥ ያሉ ሪል ስቴቶች ድሮ ማለት ነው አያት ሪል ስቴት የሚባል እናውቃለን። ወደ ጊፍት ሪል ስቴት እንዲሁም ደግሞ ሌሎች ሪል ስቴቶችን እዚሁ መሀል ከተሞችን እነዚህ ሪል ስቴቶች ላይ በግንባታ በመገንባት በኮንስትራክሽን ብቻ ኮንትራት እየወሰደ በመገንባት ይታወቃል። በሪል ስቴቱ ሲስተር ካምፓኒ በሪል ስቴቱ ዘርፍ ደግሞ ልክ በጣም ብሮድ የሆነ ኦርጋናይዝድ የሆነ ካምፓኒ ነው። ራሱ ገንብቶ እየጨረሰ ቀጥታ ገዢዎች እየመጡ ነበር የሚሸጡት። በጣም አቅም ያለው ካምፓኒ ነው እና ዛሬ ላይ ምናልባት ይችኛው አሁን ከዚህ በፊት ያቀረባቸው መስቀል ፍላወር ወዘተ ምናምን ነበረ። እነዛ ቦታዎች ብዙ ተፈላጊ ስላልነበሩ ወይም ደግሞ ብዙ ደንበኞች ወደዛ አካባቢ ስላልጠየቁ ለዛ ነው ያላቀረብኩት። ዛሬ ነገሮች ተገጣጥሞ ተመሻሽተው የተገናኘንበት በዋነኝነት አሁን ላይ በቅርብ ላውንች የተደረገ ሳይት አለ። እሱ ሳይት በምንድን ነው የሚጀመረው? ሽያጩ ለንስር አይን የመጀመሪያዎቹን ጥቂቶቹን ዲስካውንት በመስጠትና አከፋፈሉን ለንስር አይን በሚል የመጀመሪያ ሽያጩን ለንስር አይን ያቀርቦታል። በምን አይነት መልኩ ነው ያቀረበው እመጣበታለሁ ማለት ነው። መልካም። እስኪ ያለውን አቅርቡት። እሺ፣ በጣም አሪፍ እና ሎኬሽኑን በደንብ ያው ስለ ካምፓኒውን ያክል ካልን ከዚህ በፊት ወደ 4-5 ሳይቶችን ገንብቶ አስረክቧል። ወደ ነዋሪዎችም እየኖሩ ነው። አሁን ላይ ሁላችንም በምንናፍቀው ቦሌ አትላስ እንዲሁም ደግሞ ካዛንቺስ በአሁኑ በተለይ በዚህ ሰዓት በጣም ያሸበረቀች በጣም ወርቅ የሆነች ቦታ ተደርጋለች። ካዛንቺስ አትላስ ነው። እነዚህ 2 ሳይቶች አሁን ላይ ለሽያጭ ላውንች አድርጓል። ላውንች ሲያደርግ ግን ምናልባት ብዙዎቻችን ከዚህ በፊት ቦሌ ሲባል የሀብታሞች ነው። ሀብታም ስንል አሁን ሃይ ክላስ ሌቭል ላይ ያሉ ሰዎች ብቻ ነው እዛ ሊሳተፉ የሚችሉት ማለት ነው። ግን ዛሬ ለኛ ለንስር አይን ፋሚሊዎች
ዝቅተኛ የገቢ ምንጭ ያለውም፣ መካከለኛ የገቢ ምንጭ ያለውም፣ ከፍተኛ የገቢ ምንጭ ያለውም ሰው እንዲሳተፍ አድርገን በ10% ቅድመ ክፍያ ብቻ የቤት ባለቤት መሆን እንዲችሉ አድርጎ አመቻችቷል ማለት ነው። ከነዚህ ውስጥም ለምሳሌ 10% ስንል ቤቶቹ አፓርትመንቱ በአጠቃላይ ወደ G+16 ህንፃ ነው። G+16 ምን ነገሮች ይኖሩታል? G+16 ህንፃ ይሆናል። ከዛ ምን ነገሮች ይኖሩታል? አትላስ ላይ አንድ አፓርትመንት ተገነባ ማለት እንኳን አይደለም ቦሌ አትላስ በየትኛውም ቦታ በዚህ ሰዓት የሚገነቡ አፓርትመንቶች ይቀረሽ የማይባላቸው መኖሪያ አፓርትመንቶች ናቸው። ይሄን ሰፈሩን አካባቢውን አስመልክቶ ቦሌ አትላስ ላይ ወይም ደግሞ ካዛንቺስ ላይ ያቀረብነው መኖሪያ አፓርትመንት የተለያዩ አሚኒቲዎች ይኖሩታል። አሚኒቲ ስንል በቂ የመኪና ማቆሚያ ይኖረዋል፣ የመዋኛ ገንዳዎች ይኖራቸዋል፣ በቂ ሊፍቶች ይኖራቸዋል፣ በቂ የመኪና ማቆሚያ ይኖረዋል። ወይም ደግሞ ከላይ ቴራስ ሰገነት ስንል ሁሌም እንደምለው መጨረሻ ላይ ፍሎሩ መጨረሻ ላይ መናፈሻ ማለት ነው፣ መዝናኛ የተለያዩ ለምሳሌ ሰርግ፣ ለቅሶ ምናምን ሲኖር ፕሮግራም ይዘጋጅበት ማለት ነው። ወደ ላይ እዚህ ላይ ታዲያ ስናቀርብ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ናቸው። ባለ 1 መኝታው፣ ባለ 2 መኝታው፣ ባለ 3 መኝታው ስንት ነው? እሱን ዲቴል መጣበታለሁ። አሁንም እዚህ ጋር ምናልባት በጣም የተመቸኝ ነገር ሁሌም እንደምለው ከዚህ በፊት እኛ ከ2-3 ዓመት በፊት የሚቀርቡ መሀል ከተማ ላይ ተብሎ ቀደም እንዳልኩት ሃይ ክላስ ሌቭል ላይ ያሉ ሰዎች ብቻ ናቸው። ያ ምንድነው የሚሆነው? አንድ ሪል ስቴት ሲገነባ ለምሳሌ አንድ ሺህ ካሬ ላይ ያረፈ መኖሪያ አፓርትመንት ሲገነባ ለምሳሌ በፍሎር 4 ቤት ሲያደርገውና በፍሎር 2 ቤት ሲያደርገው ካምፓኒው በየትኛው ነው ተጠቃሚ የሚሆነው? ገንቢው በየትኛው ነው ተጠቃሚ የሚሆነው ብለን ስናስብ በፍሎር ሲሉት ሲያሳንሱት ይላቸዋል ይጠቀማሉ። ለምን? ፓርቲሽን የሚሰራበት ቦታ ስለሚቀንስ ማለት ነው። ለምሳሌ 200 ካሬ አድርጎ ሲያቀርብና 100 ካሬ አድርጎ 4 ቤት ሲያቀርብ ለምሳሌ እዚችን 100 እቺ 200ን ሁለት የሚከፍልበት 100 የሚያወጣበት የምትባክን እዳ አለች። ለዛ ነው ብዙ ጊዜ መሀል ከተማ ላይ ትላልቅ ካሬ አድርገው የሚያወጡት። 200 ካሬ ደግሞ በካሬ በአንዱ ካሬው አደጋ ስታበዛ 20 ሚሊዮን 30 ሚሊዮን ይደርሳል ማለት ነው። እነዚህን 20 ሚሊዮን እና 30 ሚሊዮን አፎርድ ሊያደርጋቸው የሚችለው ኦልሬዲ ሃይ ክላስ ሌቭል ላይ ያለ ሰው ብቻ ነው። ግን ካምፓኒ ይቅርብኝ ብሎ እነዚህን ነገሮች ማንም ሰው እንዲሳተፍ ብሎ ዝቅተኛ ገቢ ምንጭ ያላቸው እስከ ከፍተኛ ገቢ ምንጭ ያላቸው ሰዎች እንዲሳተፍ ብሎ ከዝቅተኛ ካሬ አማራጭ ያም ማለት ከ55 ካሬ ጀምሮ እስከ 165 ካሬ ድረስ 55 የማን ነው? በእርግጥ 55 ላይ ማንም ሰው ይረባረብባታል። 55ቷ ካሬ ላይ ዝቅተኛ ገቢ ምንጭ ያለው ይረባረብባታል፣ መካከለኛ ገቢ ምንጭ ያለበትም ሰው ይረባረብባታል። ከፍተኛ ዝቅተኛ ገቢ ምንጭ ያለው ሰው ሊኖርበት፣ ከፍተኛ ገቢ ምንጭ ያለው ሰው ሊያከራየው ነገ በቀላሉ 3-4 ባለ 1 መኝታዎች ስቱዲዮ ይገዛና ያከራያቸዋል። እነዚህን ካሬዎች ማንም ሰው ነው የሚከራያቸው ለአጭር ጊዜ ምናምን። ትልልቅ ካሬ አትከራይም አይደል? አሁን አንተ ለምሳሌ ኢትዮጵያ ላይ ለአንድ ወር ለረፍት አነስ ያለ ነገር ማረፊያን ካገኘ ብለህ እነኚህ ትናንሾቹን ካሬ በጣም ይፈልጋሉ ማለት ነው። ታዲያ እነዚህ ቦታዎችና በእነዚህ ካሬ ሚሻሉ ዋጋው ምን ያክል ነው የሚለውን እንመጣለን። እንግዲህ በአጠቃላይ ይህን ከመሄድ በፊት በእንትኑ የአትላሱ የሚገኘው ትክክለኛ ሎኬሽን ማለት ነው ቦሌ አትላስ ማዶ ሆቴልን ታውቁታላችሁ። ማዶ ሆቴል አጠገብ ብዙዎች የውጭ ላይ ያሉ ሰዎች በደንብ እዛ ሰፈር ሚሞሪ ይኖራቸዋል ብዬ ገምታለሁ። ማዶ ሆቴል አጠገብ 2000 አበሻ እዛው 2000 ሆቴል አለ። 2000 አበሻ ሆቴል ጀርባ ከኤርፖርት በ3 ኪሎ ሜትር ርቀት ነው የሚገኘው። በዙሪያው ምን አሉ? እዛው ስካይላይት ፊት ለፊት ነው። ስካይላይት ሆቴል እዛው ፊት ለፊት እዛው ጋር ነው። ማዶ ሆቴል የትኞቹ መዝናኛዎች ማለት ነው። እዚህ አካባቢ ላይ የሚኖር ሰው አብዛኛው በእርግጠኝነት ዛሬ የምትሳተፉ ሰዎች ለኢንቨስትመንት፣ ለኪራይ፣ ለማከራይ በዶላር ነው የሚከራየው። ያለምንም ምናልባት ዲቴል ነግራችኋለሁ ምን ያክል እየተከራየ እንደሆነ ማለት ነው እዛ አካባቢ። ታዲያ ለዚህ ሎኬሽን ለነዚህ ካሬዎች ዋጋው ምን ያክል ነው? ዋጋው ምናልባት ምንም ጥያቄ የለውም እዛ አካባቢ በካሬ ከ200,000 250,000 190,000 195,000 ነው እየተሸጡ ያሉት። እኛ ኦልሞስት ለንስር አይን ፋሚሊዎች ብቻ በሚል ለኦልሞስት ለ15 ቤቶች ማለት ነው ከእያንዳንዱ ዩኒት ከባለ አንዱ ከባለ ሁለቱ ከባለ ሶስቱ አጠቃላይ ተደምሮ ለ15 ዩኒቶች ከ35% በላይ አካባቢ ከሚሸጡ ሪል ስቴት ዲስካውንት አድርገን አቅርበንላቸዋል ማለት ነው። በዚህ አጋጣሚ የንስር አይን ፋሚሊዎች ስትጠይቁ መሀል ከተማ ቦሌ አትላስ እና ካዛንቺስ ስትጠይቁ ለነበራችሁ እንኳንም ከዚህ በፊት ከገዛችሁ ከሌላ ገዝታችሁ ከሆነ ሶኪ ያልገዛችሁ እስካሁን ስጠብቁ የነበራችሁ
ዛሬ በጣም ቅናሽ በሆነ ዋጋ የንስር አይን ፋሚሊ ነን ብላችሁ መታችሁ እኔ በማስቀምጠው ስልክ ቁጥር የቤት ባለቤት ላደርጋችሁ ሬዲ ሆኛለሁ ማለት ነው። ሶ ወደ ካሬው ልጅ ወደ ክፍያው ወደ አከፋፈሉ ልጅ እሺ ስቱዲዮ ብለን የምንጠራው ካዛንቺስ ላይ የሚገኘው ቶታል ፕራይሱ 4,900,000 ብር ነው። ካሬው 55 ካሬ ነው። ደንብ ልብ በሉ። ስቱዲዮ ተብሎ የምናውቀው እኛ ከዚህ በፊት 34 ካሬ ወይም ደግሞ 35 ካሬ ነው። እኛ ስቱዲዮ ብለን ያቀረብነው 55 ካሬ ነው። ለምን ስቱዲዮ አላችሁት ብለን የሚለን ሰው ሊኖር ይችላል። ምንድነው ስቱዲዮ ሰፋ ያለ ነገር የሚፈልግ ስቱዲዮ እንደነበረ በቃ ስቱዲዮ የሚፈልግ ሰው ስቱዲዮ እንዲያደርግ፣ ባለ አንድ መኝታ ማድረግ ለሚፈልግ ሰው ይሄን 55ቱን ካሬ ፓርቲሽን አውጥቶ ባለ አንድ መኝታ ማድረግ ይቻላል። በሳሎኑ በኩል አለ። ፍሎር ፕላኑ በደንብ አሳያችኋለሁ። ፍሎር ፕላኑ ላይ ፓርቲሽን አውጥቶ ባለ አንድ መኝታ ማድረግ ይችላል። ታዲያ ይህን በስንት በ4,950,000 ብር ቶታል ፕራይስ ማለት ነው። እንግዲህ ሁሌም ስናቀርብ እኛ የንስር አይኖች ከኔ ጋር ሁሌ ይደመማሉ። እነሱ በሌላ ቦታ የሚሰሙት መኖሪያ አፓርትመንት 10 ሚሊዮን 9 ሚሊዮን ሚኒመም ማለት ነው። እኔ ግን ስቲል ምናልባት እስከዛሬ በደንብ ተከታትላችሁን ከሆነ የማቀርብላችሁ ግፋቢ 5 ሚሊዮን ባለ አንድ መኝታ፣ ዛሬ ደግሞ 4.9 በካዛንቺስ ላይ። መጀመሪያ ስንት ነው የሚከፈለው? 15%። 15%ቱን ለባለ አንድ መኝታው ማለት ነው። ለባለ አንድ መኝታው ብቻ 15% ይከፈላል። ወደ 742,000 ብር ማለት ነው። 742,000 ብር ከፍላችሁ የባለ አንድ መኝታ የቤት ባለቤት መሆን ትችላላችሁ ማለት ነው። ሌላኛው ባለ ሁለት መኝታ፣ ባለ ሁለት መኝታው 80 ካሬ ይኖረናል። የዚህ 80 ካሬ ቶታል ፕራይሱ ከ8 ሚሊዮን ብር ጀምሮ ይኖረናል። 8 ሚሊዮን እና 8 ሚሊዮን ይለያያሉ። ለምሳሌ 8 ሚሊዮን ብናወራ ምናልባት ይሄ 80 ካሬ ያልኳችሁ ከዚህ በፊት ከናንተ በፊት መጀመሪያ ላይ የወጣው ከንስር አይን ውጭ ለሚመጣ ሰው ወደ 11 ሚሊዮን ብር አካባቢ ነው የሚሆነው። መጀመሪያ ላይ የስንት ነው የሚከፈለው? 15% ይከፈላል። ወይም ደግሞ 10% መክፈል ለሚፈልግ ሰው ባለ የ80ውን ካሬ በ840,000 ብር ብቻ ቀሪውን በኋላ መጣበታለሁ ቀስ ብለው እስከ 3 ዓመት እስከ 4 ዓመት ባለው ጊዜ ከፍለው እንዲጨርሱ አድርገን እናመቻቻለን ማለት ነው። ሌላኛው ባለ ሁለት መኝታ እዚሁ አትላስ ላይ ማዶ ሆቴል አጠገብ 110 ካሬ አለ። 110 ካሬ ስቲል ከዚህ በፊት ካቀረብናቸው የ20 የ30 ካሬ ጭማሪ አለው። የዚህ ቶታል ፕራይሱ 11,500,000 ብር ይሆናል። መጀመሪያ ላይ የሚከፈለው 10% 1,150,000 ብር ይሆናል ማለት ነው። 1,150,000 ብር ከፍሎ የ110 ካሬ የባለ ሁለት መኝታ የቤት ባለቤት መሆን ይችላሉ። ሌላኛው ባለ 3 መኝታ ነው። ባለ 3 መኝታ ከስንት ካሬ ጀምሮ ይኖረናል? 156 160 ካሬ እና 165 ካሬ። ለምሳሌ የ156ቱን ካሬ ብናየው ቶታል ፕራይሱ የሚሆነው 15,600,000 ብር ይሆናል ማለት ነው። ቶታል ፕራይሱ የስንቱ የ156ቱ ካሬ ማለት ነው። 156 ካሬ ማለት ባለ 4 መኝታ ሌላ ቦታ ሸጠነዋል ባለ 4 ተብሎ ማለት ነው። የዚህ መጀመሪያ ክፍያ የሚሆነው 10% 1,560,000 ብር ከፍሎ ቀሪውን 90%ቱን በአከፋፈል ስርዓት መክፈል ይችላል ማለት ነው። ቤቶቹ በዚህ መልኩ ናቸው ማለት ነው። ይሄ ለንስር አይን ፋሚሊዎች ብቻ ማለት ነው በዚህ ዋጋ። ስለዚህ እኛ ጋር ትልቁ ካሬ ትልቁ ዋጋችን ወደ 15 ሚሊዮን ብር ማለት ነው። እኛ ጋር ከ4 ሚሊዮን ብር ጀምሮ እስከ 15 ሚሊዮን ብር ሁሉም በየአቅማቸው በዚህ ቤስት በሆነ ሎኬሽን ለማከራየትም ሆነ ለመኖሪያ በጣም አዋጭ፣ በተለይ ዲያስፖራዎች የሚፈልጉት በተለይ ለኢንቨስትመንት የሚሆን ቦታ ነው። ቦሌ አትላስ ማለት በጣም ተወዳጅ የሆነ ቦታ ነው። ስለዚህ ብዙዎቻችሁ ከዚህ በፊት እሺ ቦሌ ላይ አቅርብልኝ፣ ካዛንቺስ አቅርብልኝ ላላችሁ ስለዘገዩ በድጋሚ ቅርታ። ከዚህ በፊት ፒያሳ ላይ አቅርብላችሁ በጣም ብዙዎቻችሁ ተጠቅማችኋል። ምን ያክል በስም አልጠቅሳችሁም። እስከ 7 እስከ 8 ቤት የገዛችሁ ሰዎች አላችሁ እና በጣም ተጠቅማችኋል። ዛሬ ላይ የአንዷ ካሬ ላይ ለምሳሌ ከ3 ወር በፊት ያቀረብኩት ከአንዱ ካሬ ላይ ስንት መሰለ? ወደ 40,000 ብር። ማጋነን አይደለም። ምናልባት ላመሳክርላችሁ ይችላል። የገዙት ደንበኛ ከአንድ ካሬ ላይ 40,000 ብር አትርፋለች። አንድ ደንበኛ 40,000 ብር ወደ 7 ቤት ምናምን የገዛቸው እድሜ ልኳን እዛ አሜሪካ ኖራ ያላጠራቀመችው ብር ነው በእነዚህ 3 ወር 4 ወር ውስጥ ያተረፈችው። ሪል ስቴት ሁሌም ኢንቨስት አድርጉ እንትን እላለሁ። በነገራችን ላይ ያው እኔም የዋጋው ነገር ትንሽ ግር ብሎኛል። ምክንያቱም በጣም በቅናሽ ነው እየነገርከኝ ያለው ስለ ቦሌ እና ስለ ካዛንቺስ ስለሆነ እያወራን ያለ ነው ማለት ነው። ከሎኬሽኑ አንጻር የዋጋው ቅናሽ በጣም አሜዚንግ ነው። ምክንያቱም የትኛውም እንዳልከው ዝቅተኛ ገቢ ምንጭ ያለውን ሰው ለመግዛት የሚችለው ቤት ነው። 4.9
አንድ ቤት መግዛት ከተቻለ እንግዲህ ይሄ ነው አይደለም፣ እናንተ ራሳችሁ ትፈርዱታላችሁ። ከዛ ባሻገር እሱም ብቻ ሳይሆን እኔንም ራሱ በውስጥ በኩል ቤት እንፈልጋለን በተለይ መሀል ከተማ ላይ ቦሌ አካባቢ ምናምን ብለው በርካታ ሰዎች ሲጠይቁኝ ነበረ። ይኸው ዛሬ ይኸው እድሉን አግኝተናል። ቦሌ ላይ አትላስ እንዲሁም ካሳንቺስ ያውም ሁለቱም በአሁኑ ሰዓት ላይ አዲስ አበባ አይደለም ኢትዮጵያ አይመስሉም። ኢትዮጵያ አይመስሉም። ያሉበት ሁኔታ በጣም የሚያምር ኮንዲሽን ላይ ነው ያሉት። እንዳለ ሰፈሩ አካባቢው በጣም ነው የሚያምረው። እርግጠኛ ነኝ ደግሞ ቪዲዮዎች ላይ በደንብ ተመልክታችኋል ከዚህ በፊት ብዬ አስባለሁ። ምክንያቱም በጣም ፕሮሞሽን ሲሰራ ነበር ስለ ከተማዋ መለወጥ፣ ካሳንቺስ ምን እንደሚመስል፣ አትላስ ቦሌ አትላስ አካባቢ ምን አይነት በቃ ሌላ ታሪክ ውስጥ ገብቷልና እዛ እነዚህ አይነት ቦታዎች ላይ የቤት ባለቤት መሆን መቻል ማለት በጣም ያቀረብነው ሳይት እዛው አጠገቡ ጎን ለጎን ማለት ነው። ከእኛ በካሬ የ85 ሺህ ብር ልዩነት አለ ማለት ይኖራል። አዎ ምክንያቱም እየሰማን ነው። ከዚህ በፊት እኮ ብዙ ድርጅቶች ለሰዎቻችን አናግረናል። ግን ደግሞ የሚቀርበው ዋጋ ተመጣጣኝ ስላልሆነ ነው እኛ እንደዚህ እያፈላለገን እኛን የሚያግዘንን ድርጅት አንዳንዱ ድርጅት ያው ታውቃለህ እሺ ብሎ ከኛ ጋር ያው ዲስካውንት አድርጎ ምናምን ነገር ለኛ በሲል እንትን ማለት አይፈልግም እና ያው እንደዚህ አይነት እንደ ኮምፓስ ፕሮፐርቲስ አይነቶች ከዚህ ቀደም አብሮን ሲሰሩ እንደነበሩት አይነት ድርጅቶች ሲመጡ ብቻ ነው አክሴፕት ሲያደርጉን ብቻ ነው ከነሱ ጋር በዲስካውንት ቤቶች የምንገዛውና የ85 አይደለም የ100 ሺህ ብርም ዲፈረንስ ሊኖር ይችላል። ስለዚህ ከተማው ላይ ያለውን ሁኔታ ስለምናውቀው በተለይ ደግሞ በአሁኗ ሰዓት ላይ ካለው ነገር አንጻር ስንነሳ የማቴሪያሎች ዋጋ መጨመር እያንዳንዱ ነገር በጣም በቃ ኢትዮጵያ ውስጥ በአሁኑ ሰዓት እቃ ሳይታሰብ ነው በእጥፍ ከእጥፍ በላይ ነው እየጨመረ ያለው እና ህዝብ እየተማረረ ያለበት ሁኔታ ላይ ነው ያለው። እንደውም በዚህ አይነት መንገድ እና ይህን ነገር ያልኩት ለምንድን ነው ውድ ቤተሰቦች ፈጥናችሁ እንደዚህ አይነት ቦታ ላይ ዛሬ ቤት ከያዛችሁ ነገ ምን አይነት ነገር ሊያጋጥማችሁ እንደሚችል ያው መገመት አያቅትም ነው። እኔ እናንተ ይሄንን እየለፈለፍን ግን ፀሐይን ዝም ማስባልናት ወይዘሮ ፀሐይ እንግዲህ ይቅርታ ወደሷ መጨረሻ ላይ መጣበታለሁ። እዚህ ጋር ምናልባት ከዚህ በፊት የቤት ባለቤት ያደረኳቸው ላይ ወይም ደግሞ ሳይገዙ የቀሩ ከስተመሮች አሉ የሚጠይቁ ጥያቄ አለ። ምናልባት ሪል ስቴት ላይ ይሄ ማስረከቢያ ጊዜ የሚባለው ማለት ነው ይሄ የዛሬው ሪል ስቴት የሚረከብ በደንብ ልብ በሉ 27 ወራት ነው። ሁለት ዓመት ማለት 24 ወራት ነው። ሁለት ዓመት ከ3 ወር ማለት ነው ማስረከቢያ ጊዜ። ስለዚህ ዴሊቨሪ ታይም ማስረከቢያ ጊዜያችን በሁለት ዓመት ከ3 ወር ይሆናል። ቦታው ግዴታ ነው። ማንም ሰው የሚያስገድደው ነው። በጣም አቅም ያለው ካምፓኒ ነው። ግዴታ በእነዚህ በሁለት ዓመት ከ3 ወር ውስጥ የማስረከብ ግዴታ አለበት። ምንድነው እሱ ሪዝኑ እንመጣበታለን። ሌላኛው ቀሪዎቹን 90% እንዴት አድርገው ነው የሚከፍሉት ወይም ደግሞ 15% ከከፈሉ እንዴት አድርገው ነው ቀሪውን የሚከፍሉት? የዛሬው አከፋፈል ሁለቱንም ምናልባት እና ከዚህ በፊት በግንባታው መሰረት ነው ኮንስትራክሽን ቤዝድ ታይም ቤዝድ እያልኩ ነበር ያቀረብኩት። አሁን ግን አንዳንድ ከስተመሮች ታይም ቤዝድ የሚፈልጉ አሉ። በሁለቱም አይነት አከፋፈል አለ ማለት ነው። እንደነታን ፍላጎት እንደ ከስተመር ፍላጎት ታይም ቤዝድም ኮንስትራክሽን ቤዝድም ምን ለማለት ነው? ታይም ቤዝድ ማለት የመጀመሪያው ለምሳሌ 10% ከፈላችሁ ነው በል 10% ለምሳሌ ለባለ 3 መኝታ 1,500,000 ብር ከፈላችሁ ነው በል ከዛ ቀጥሎ የምትከፍሉት በየ4 ወር ጋፕ ወይም ደግሞ በየ6 ወር ጋፕ ሲባል በታይም ቤዝድ እናንተ እንደምትፈልጉት በጊዜ ገደብ እናደርግላችኋለን። በግንባታ መሰረት ለሚሉ ሰዎች ደግሞ ግንባታውን እያዩ ሲቆፈር ሁለተኛ ፍሎር ሲደርስ 3ኛ ፍሎር ሲደርስ 10ኛ ፍሎር ሲደርስ ሲረከብ ምናምን እየተባለ በእነዚህ መልኩ 90% ይከፋፈልላችሁና በ9 በ10 ዙር ከፍላችሁ እንድጨርሱ አድርገን እናመቻችላችኋለን ማለት ነው። ይሄ እንግዲህ ድንቅ እድል ነው። በጣም አሪፍ እድል ነው። ስለዚህ ውድ ቤተሰቦች እድሉን እንድትጠቀሙት እፈልጋለሁ። ያው ራሳችሁ ታውቃላችሁ። እኔ ስላልኩኝ ሳይሆን ምን እንደሚያስፈልጋችሁ ራሳችሁ ናችሁ የምታውቁት። እቅድ የነበራችሁ ሰዎች ቤት የመግዛት እቅድ የነበራችሁ ሰዎች ቤት የመግዛት እቅዳችሁን አሁን ማሳካት የምትችሉበት ጊዜ ላይ ነው። ከዛ ባሻገር ደግሞ ገዝታችሁ የነበራችሁ ሰዎች፣ መድገም የምትፈልጉ ሰዎች፣ ለቤተሰቦቻችሁ ስጦታ መስጠት የምትፈልጉ ሰዎች ከዚህ ቀደም እንደተመለከትነው እንግዲህ ከስንት ዓመት በኋላ በተገናኙ እህትና ወንድም እንግዲህ ያው ትዝ ይለናል አይደለ ሙስሊሞች በዓል ለእህቱ ያበረከተላትን ሁላችንም እናስታውሳለን። ስለዚህ አሁንም ልክ እንደነሱ ማበርከት የምትፈልጉ ሰዎች ካላችሁ ለቤተሰቦቻችሁ ማበርከት ትችላላችሁ። ከሸቴ ጋር እየተነጋገራችሁ ለማለት ፈልጋለሁ። ወደ እናታችን ፀሐይን እንመለስና ከዚህ ካምፓኒ ጋር
እንግዲህ እነዚህ እስካሁን ያወራናቸው ምክንያታቸው አንድ የሆነ ምክንያት አለ ለዚህ የዳረጋቸው ማለት ነው። በሆነ ምክንያት በዛ ምክንያት የእናንተም ደንበኞች እናንተ የንስራኤል ፋሚሊዎች በዚህ አጋጣሚ እንድትጠቀሙ አደረጋችሁ። በምን ምክንያት ነው? እንግዲህ የዛሬ እንግዳችን እንግዲህ እኔ ያው ለነልዑል ፋሚሊ ቤተሰብ ብትሆንም ፀሐይ ናት። እንግዲህ ምንድነው ብዙዎቻችሁ የፀሐይን ባለቤት ታውቁታላችሁ። ያው እንግዲህ ብዙዎቻችን ከዚህ በፊት የምናውቀው የልዑል ወንድማችን የጀግናው ወንድማችን አባት እንደሌለ ነው የምናውቀው። ግን ይህ እነዚህ ነገሮች በተፈጠሩበት ሰዓት ደግሞ በመሀል ላይ አንድ አስደንጋጭ የሆነ ዜና ሰምተናል ሁላችንም። ለልዑልም በጣም ከመደንገጥም በላይ በጣም ጭንቀት ውስጥ ገብቶ ነበረ። አዲስ ነገር ተፈጥሮ ነበር እና እነዚህ ነገሮች አዳዲስ ነገሮች እንዲፈጠሩ ያደረገው ደግሞ አንድ ትልቅ ሰው ብዙዎቻችሁ ታውቁታላችሁ፣ የፀሐይ ባለቤት ነው። ለፀሐይ ባለቤት እንግዲህ ሁላችንም እንጸልይለታለን። እንግዲህ አሁን ያለበትን ሁኔታ ቀደም ሰምታችኋል እና በእውነት በዚህ ሰዓት ተስፋ በተቆረጠበት ሰዓት እነዚህን ምልክቶች ወይም ደግሞ እነዚህን ዜናዎች ስላበሰረን ከልብ እናመሰግናለን፣ የፀሐይ ባለቤት ማለት ነው። ታዲያ ቀደም እንደሰማችሁት ነው የፀሐይ ባለቤት ያለበት ሁኔታ አሁን ላይ መጨረሻ ላይ ብለናል። አይ ቲንክ አይሲ ገብቷል አሁን ያለበት ሁኔታ። ሁላችሁም በያላችሁበት ያው በየእምነታችሁ ጸልዩለት። በእርግጠኝነት ደግሞ እስከዛሬም ካለው ሁኔታ አንጻር እያየ ነው ፈጣሪ እግዚአብሔር ስራውን ሁሌም እሱ ያለው ነው የሚሆነው። ሁላችንም ዛሬ ሰው አስበዋላ ቆርቆሮ ቆርጦት ነው እዚህ የደረሰው። እሺ ምንድነው እናቴ የምትለው ነገር አለ። ሰው ሙት ካለው እንቅፋት መቶትም ይሞታል። አትሙት ካለው ደግሞ ከዛ የበለጠ እናውቃለን። የመኪና አደጋ ምናምን ተፈጥሮ ተከስክሶ ከፎቅ ወድቆ የሚተርፍ ሰው እናውቃለንና ስለ ሁሉም ነገር እግዚአብሔር ነው የሚጠብቀን። እግዚአብሔር እንግዲህ እሱ የሚያደርገውን ያውቃል። ሁሉም ለፈጣሪ እንተዋለን። ሁላችንም በየእምነታችን እንለዋለን። ታዲያ ይህንን በዚህ ሰዓት ያሉበት ሁኔታ እንደነገርኳችሁ በጣም አስቸጋሪ ነው። ምን ማድረግ አለብን? ነገሮችን አመሻሽተን ለፀሐይ ከነዚህ ውስጥ አንድ ያመቻችነው ነገር አለ። ወደዛ ልምጣ። ያው ምንድነው ዛሬ ፀሐይ እዚህ ወይዘሮ ፀሐይ እዚህ ይዘንሽ ልንመጣ የቻልንበት ትልቁ ምክንያት ከዚህ ቀደም አንድ ሰው ደወለልኝና ማለት በውስጥ በኩል አወራኝ በውስጥ መስመርና ማንነቱን ሲነግረኝ ለማመን ትንሽ ከብዶኝ ነበርና በፊት ላይ ከአቶ ዘነበ ጋር ይተዋወቃሉ። ከባለቤትሽ ጋር አንድ አካባቢ ነበሩ። ያኔ ገና አቶ ዘነበ ለስራ በጣም በሚፍጨረጨርበት ጊዜ፣ በጣም ታታሪ በነበረበት ጊዜ እና የቻለውን ነገር ሁሉ አድርጎ ሰርቶ ምርቃት ራሱ ከመረቁት አሜን ብሎ ብቻ ነበር የሚሄደው። በፊት ላይ በቃ በሰው ዘንድ በጣም ተቀባይነት ያለው ሰው እንደነበረ ከዚህ በፊት ሰምተናል። ባሉት በጓደኞችን በብዙ ሰዎች ሰምተናል እና ኢቨን ከአባቴ ጋር ከቀድሞ አባቴ ጋር ወይ ደግሞ አሁን በህይወት ከሌለው ከአንዳርጋቸው ጋር ራሱ የተገናኘበት መንገድ ከሱ ጋር ቆንጆ ቀረቤታ ኑሯቸው አንድ ላይ ስራ መስራት የቻሉት አቶ ዘነበ ካለው ስነ ምግባርና ከሰው ጋር ተግባቦት አንጻር ከታታሪነቱ አንጻር እና ያኔ የሚያውቀው ሰው ከሀገር ውጭ የሚኖር ሰው ነው ያወራኝና እኔ አላመንኩም። አቶ ዘነበ እኮ በጣም መልካም የሚባል ቀና ልብ ያለው ሰው ነው። እንዴት እንደዚህ ታሪኩ በጣም ያሳዝናል። ያንተ ታሪክ ስላንተ ግን ደግሞ የሱ እንደዚህ መሆን ደግሞ እኔ ትልቅ ቦታ ደርሶ ትልቅ ነገር ኖሮት ባለ ካምፓኒ ሁላ እንደሚሆን ተስፋ ነበረኝ በሱ። ግን እንደዚህ አይነት ደረጃ ላይ ሆኖ ስላየው በጣም አዝኛለሁ። ስለዚህ ከጎኑ መቆም እፈልጋለሁ ብሎ አናግሮ የነበረ። እኔም እንግዲህ አቶ ዘነበን አናግሬዋለሁ። የሚያውቀው ከሆነ እንደዚህ የሚባል ሰው ናም ብዬው እንደሚያውቀው ነግሮኝ ነበር። በዛ ሁኔታ ውስጥ ሆነን እንግዲህ ያው እኔም ስራ እየተሯሯጥኩ ምን እያልኩኝ ከሸቴ ጋርም ተነጋገረንና ፕሮሰስ ጀምረን ነበር። ምንድነው የጀመርነው ፕሮሰስ የሚለውን ነገር እንግዲህ ያው አሁን በሰፊውን እነግርሻለሁ። ማለት የሰው ከዛ ሆኖ አንቺን ከነልጆችሽ አቶ ዘነበን የአቶ ዘነበ ልጆች ማለት በደንብ መርዳት ይፈልጋል። ስለዚህ በምን አግባብ ልርዳ ሲል ያው የሚያስፈልጋችሁን ነገር እንግዲህ እንዳለ በግልጽ ነግሬው አውርቼው ምናምን ነገር ከሸቴ ጋር የጨረሱት ነገር አለ። ምንድነው ሸቴ የጨረሳችሁት? ምንድነው ልታረጉላችሁ ያሰባችሁት? እሺ ያው እንግዲህ በመጀመሪያ ከጀርባ ላለው ሰው መጀመሪያ እግዚአብሔር ምስጋናችን እናቀርባለን። ምንድነው ያደረግነው? ቀደም እንደነገርኩሽ የሰማነውን ካሬ ቶታል ፕራይሱ ወደ
8,400,000 ብር አካባቢ ይሆናል። ከዚህ ውስጥ የመጀመሪያውን 10% ብቻ ከፍሎ ያም 840,000 ብር በስሟ የቤት ባለቤት አድርጓታል ማለት ነው። በዚህ እየቀለዳችሁ አይደለም አይደል? ምንም እየቀለድን አይደለም። የአቶ ዘነበ ጓደኛ ነው እንግዲህ ይህን ነገር ለማድረግ አይዞሽ ባይዘው ለሚረዱ ሰዎች ምንም ማለት አይደለም። 840,000 ብር 1 ሚሊዮን ብር ባልሞላ እንዴት ብያምናለሁ። ይሁን እኮ ለኔ አይገባኝም። ሉሊ አንተም ሉሊዬ እንደው እግዚአብሔር ይስጥልኝ። አንተ ስራ ነው ሁሉ ነገር እስካሁን ይረዳሃል። አንተ ነህ። እግዚአብሔር ይስጥልኝ ሉሊዬ እንደው አይዞሽ ምንም ማለት አይደለም። በ840,000 ብር 1 ሚሊዮን ብር ባልሞላ ነው የባለ ሁለት መኝታ የቤት ባለቤት ያደረጋት። ፕራይስ በ8,400,000 ብር ነው። አይዞሽ እግዚአብሔር ይስጥልኝ። እንግዲህ ውለታን የሚመልሰው መድኃኒዓለም ነው። እንደው ውለታችሁን ይመልስ። እኔ ምን ማድረግ እችላለሁ? እንደው የሁሉ ነገር ለእኔ አይገባም ነበር። እንደው አይዞሽ እንግዲህ እንደነገርኳችሁ ምንድነው ቀደም ላይ አውርተናል። 80 ካሬ በ8,400,000 ብር በ840,000 ብር ቅድመ ክፍያ ብቻ። ከዛ ቀሪው 90%ን እንዴት ነው ያደረግነው? ይኸውልሽ ቆይ አንዴ በጣም እንትን ሆናለች እና ተረጋጊ። በደንብ እንድትሰሚ ይፈልጋለሁ። የተደረገውን ነገር በደንብ እንድትሰሚ ስለምፈልግ ተረጋጊ። አይዞሽ እናንተንም እድሜ ይስጣችሁ። እናንተ ናችሁ። አሜን። እኛ ምንም ያደረግነው ነገር የለም። ይኸውልሽ አሜን። እኔም ልጆቼ ሜዳ እንዳንወድቅ ድርጅቱንም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ድርጅቱን በድጋሚ ከልብ አመሰግናለሁ። ያው እሱን በኋላ ላይ በደንብ አመሰግናለሁ ብዬ ስላሰብኩ ነው ዝም ያልኩት እስካሁንም እንጂ ኮምፓስ ፕሮፐርቲን በደንብ ማመስገን ፈልጋለሁ። ግን ከዛ በላይ መመስገን ያለበት እንግዲህ የአቶ ዘነበ የድሮ ወዳጅ ወይ ደግሞ በፊት የሚያውቁት ሰው ስሙን መጥቀስ ስላልተፈለገ ነው ማልጠቅሰው። በጣም በሚገርም ሁኔታ ትልቅ ነገር ነው ያደረጉት። ምክንያቱም የነበራችሁበትን ሁኔታ ስናገራው እንዲሁም ደግሞ አሁን ያላችሁበትን ሁኔታና ወደፊት የሚገጥማችሁ ነገር ምን ሊሆን እንደሚችል ስንወያይ ያው ቤተሰብ እንደሌላችሁ ስራ እንደሌለሽ ምናምን ነገር ስንወያይ በቃ ማረፊያ ያስፈልጋችኋል እና በአጭር ጊዜ ተጠናቆ የሚረከቡት ቤት ፈልግ ነበር የተባልኩት። ያው አጭር ጊዜ የሚባለው በአሁን ሰዓት እንግዲህ 2 ዓመት ከ3 ወር ነው። አብዛኛውን የትም ቦታ በብዛት ያለው 3 ዓመት ምናምን ነው። ስለዚህ አጭር ጊዜና ለእኛም ደግሞ ጥሩ ዲስካውንት የሚያደርግልንን ድርጅት አፈላለግንና ያው ኮምፓስ ፕሮፐርቲ ከዚህ ቀደም አውርቶን ስለነበረ እንግዲህ በሺ አማካኝነት እኛንም አሳትፎን እኛም መደገፍ እንፈልጋለን ብሎ ስለነበረ እድሉን አግኝቶ እንግዲህ እኛም እድሉን አግኝተን ድርጅቱም እድሉን አግኝቶ ዛሬ ዲስካውንት አድርጎ በእናንተ ስም ይህንን ቤት ልንገዛ ችለናል። ይህ ቤት ሲገዛ አሁን 10% ነው የተከፈለው። ቀሪው 90% እናንተንም እኛንም አያሳስበንም። ራሱ የቤቱ ባለቤት እንድትሆኑ የፈለገው ሰው የአቶ ዘነበ ወዳጅ ሙሉ ክፍያውን ከፍሎ ነው የሚጨርሰው። 8 ምናምን ሚሊዮን ብሩን ሙሉ በሙሉ እራሱ ነው የሚከፍልላችሁ። ስለዚህ እግዚአብሔር ይስጠው። እንደው ባገኘውና ባመሰግነው አልቀሽ ራሱ ደስ ነበር የሚለኝ። ባለው ላይ ይጨምርላችሁ። አሜን። እግዚአብሔር ይስጠው። እናንተንም እድሜ ይስጣችሁ። በጣም ነው የምናመሰግነው። በዚህ ቅናሽ ሰዓት ተጠቃሚ እንድንሆን ስላደረጋችሁን እግዚአብሔር ይስጣችሁ። በጣም ነው የምናመሰግነው። ምንም ያው እንግዲህ የዚህን ሰው ማንነት በግልጽ አላወቅሽም ወይ ደግሞ ለማንኛውም ሳያውቀውም ምክንያቱም ያወራነው በውስጥ ስለሆነ ከዛ ባሻገር ግን አንቺ በቀደም ሆስፒታል ላይ የሆነ ስልክ አገናኝቼሽ ባለቤትሽ እንዴት ነው ምናምን ብሎ ያወራሽ ሰው ነበረ አይደለ? አይዟችሁ ፈጣሪ አለ፣ እግዚአብሔር አለ፣ ከጎናችሁ ነን ምናምን ብሎሽ ነበር። ይህ ሰው ነው ይህንን ነገር ያደረገላችሁ። እንድትነግረኝ እኮ በደንብ አመሰግነው ነበር። ምክንያቱም ነገሩ ካለቀ በኋላ በደንብ አወራታለሁ ብሏል። ስለዚህ ነገሩ ካለቀ በኋላ በደንብ የምትወያዩ ይሆናል። ይደውልልሻል፣ ትገናኛላችሁ፣ በስልክ በደንብ ታወራላችሁ። ያው ወደ ኢትዮጵያ መምጣቱ አይቀርም ወደፊት ደግሞ ሲመጣ መጥቶም እንደሚጎበኛችሁ ጭምር ቃል ገብቷል። ስለዚህ አንቺ ከዚህ በኋላ ልጆቼን ይዤ ጎዳና መውደቄ ነው የሚለውን ሀሳብ ትረሻለች። ይህ ቤት ተጠናቆ እስከምትረከቡ ድረስ ደግሞ ያው እኛ የተከራየነው ቤት እንዳለ ሆኖ እናስቀጥለዋለን ማለት ነው። እዛ ደረጃ እስከምትደርሱ የራሳችሁን ቤት እስከምትገቡ ድረስ አሁን የተከራያችሁበት ቤት እየኖራችሁ ያላችሁበትን ቤት ያው እኛንም የተከራየ ነው። ስለዚህ እስከመጨረሻው ድረስ እስከዛ ድረስ እንድትቆዩበት የቻልነውን ነገር እናደርጋለን ማለት ነው። የእናንተን ውለታ እግዚአብሔር ይክፈል። ሁሉ የእናንተ ውለታ ምንም እንደው በእውነት ከፍለንም አንጨርሰው። መድኃኒዓለም ራሱ ያው ከምንም በላይ እኛ አይደለንም ያደረግነው። ይሄን ሁላ ነገር ያደረገው ፈጣሪ ነው። ፈጣሪ ከፈጣሪ በታች ደግሞ ድርጅቱና እነሱ ጥሩ ልቦና ያላቸው ሰዎች እነሱ አብስቶ ይጨምርልን። አሁንም
በድጋሚ ደግሞ ሌላ የምለው አሁንም በድጋሚ እነ ልዑልን እግዚአብሔር ይጠብቅልን እስከ መጨረሻው ድረስ እንደነዚህ አይነት ጀግና ወንድሞቻችንን ያበረታታልን። ሌላ በተጨማሪ በዚሁ አጋጣሚ ለንስር አይን ፋሚሊዎች ብቻ የተሰጠ ሌላ ዲስካውንት አለ። ለምሳሌ ምን አይነት ከስተመሮች አሉ መሰለህ? ባይዘው ይሄን ድርጅት ዛሬ ያቀረብኩበት ሌሎች የሚረዱ ድርጅቶች እንዳሉ ነግሬያለሁ። ግን ፀሐይን ብቻ አስቤ አይደለም። ሌላ ደውለው የሚጠይቁ ሰዎች ሎኬሽኑን ዲፔንድ ሆኜ ነው አትላስና ካዛንቺስ ስለሆነ ብቻ ማለት ነው እንጂ ለምሳሌ ሌላ አሁን ለምሳሌ ወደ አያት አካባቢ አቅርብ እንትን እርዳታ እንረዳለን ብለው እናንተን ያቀረቡልኝ እንትኖች አሉ፣ ድርጅቶች አሉ። ዛሬ በዚሁ አጋጣሚ ለእናንተ ተመልካቾች እናንተ ቦሌ አትላስ ላይ ወይም ደግሞ ካዛንቺስ ላይ ቤት እንፈልጋለን ላሉ ሰዎች ጭምር ነውና ሰው ምን አይነት ደንበኞች አሉ መሰለ እኛ ጋር ሪል ስቴት በአጠቃላይ ከውጭ የተለያዩ ሀገር ላይ ማለት ነው ትረስት ሳይኖራቸው እምነት አጥተው ቤት መግዛት ፍላጎቱ ኖሯቸው ግን የሚያምኑት ሪል ስቴት አጥተው ብራቸውን በባንክ ያጠራቀሙ ሰዎች አሉ። እስከ 30-20 ሚሊዮን ባንካቸው ውስጥ ቁጭ ያደረጉ ከዛም በላይ ብር ያስቀመጡ ሰዎች አሉ። ታዲያ እኛ ጋር ለምሳሌ ባለ ሁለቱ ከ4 ሚሊዮን 900 ሺህ ብር እስከ 15 ሚሊዮን ድረስ ነው አይደል ያቀረብኩት ዞን ዛሬ ተናገርኩት። እኛ ጋር ለምሳሌ አንድ ሰው ባንክ ላይ ብር ሲጠራቀም ምንም ቫልዩ ለስ ነው ሁሌም የምላችሁ ነገር ነው። እንደገና ደግሞ ንብረት አሴት ነው። ዛሬ ላይ ኢንቨስት አደረጋችሁ ያው እንደ ቢዝነስ ነው ሪል ስቴት በዚህ ሰዓት። እኛ ጋር ለምሳሌ 100% ሲከፍሉ 30 40 50% ሲከፍሉ ምን ያክል ተጠቃሚ ይሆናሉ? እንደነገርኳችሁ ቅድም ከ700 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ እንደያቅማቸው። ግን ቅድም እንዳልኩት ባንክ ቤት ያጠራቀመ ሰው እኛ ጋር ከተጠየቀው በላይ አትርፎ ሲከፍል ምን ያክል ዲስካውንት ያገኛል? ለምሳሌ ከዚህ ውስጥ ባለ 3ቱ መኝታ ብንወስድ 15 ሚሊዮን 600 ሺህ ብር ነው አይደል ያልኳችሁ ቶታል ፕራይሱ። እኛ ጋር ቀጥታ ዳውን ሲያደርግ ኦልሞስት ወደ 33 ወደ 34% ዲስካውንት ይደረጋል፣ ኦፍ ይደረጋል። 60 ምናምን ፐርሰንቱን ብቻ ነው የሚከፍለው ማለት ነው ከስተመሩ። ያም ማለት ለምሳሌ 15 ሚሊዮን 600 ሺህ ብር የነበረው ወደ 10.3 አካባቢ ይሆናል ማለት ነው። 10.3 ማለት ወደ 5 ሚሊዮን 300 ሺህ ብር ቅናሽ ያገኛሉ ማለት ነው። ይሄ የሚሆነው ኦንሊ ለንስር አይን ፋሚሊዎች ብቻ የንስር አይን ፋሚሊ ብለው ወይም ደግሞ ከእሺ ለፀሐይ ከእሺ ወይም እሺ ከፀሐይ ጋር ኮሙኒኬት ሲያደርግ ያየነውን ቪዲዮ አይተን ነው ለሚል ሰው ከባለ 3ቱ ላይ ብቻ 5 ሚሊዮን 300 ሺህ ብር ዲስካውንት ታገኛላችሁ ካሽ ለምትከፍሉ። እንዲሁም እንዳከፋፈላችሁ አይነት አለው። እሱን ዲቴል በዝርዝር ደውላችሁ ታወሩኛላችሁ። ባለ 2 መኝታው ለምሳሌ ውስጥ ወደ 12 ሚሊዮን ብር አለ ትልቅ ባለ 2 መኝታ። እሱም እንደዛው ወደ 8 ሚሊዮን ብር ዝቅ ይላል። 4 ሚሊዮን ብር ዲስካውንት ማለት ነው። ባለ አንዱ ላይ ለምሳሌ ቅድም ያልኳችሁ 4 ሚሊዮን 900 ሺህ ብር የነበረው 100% ለሚከፍል በ3 ሚሊዮን 800 ሺህ ብር የቤት ባለቤት እናደርጋቸዋለን ማለት ነው። ሁሌም ግን እንደዚህ ስላችሁ የምትጠቀሙት ተደጋጋሚ ሰዎች ናቸው። ሌሎቻችሁ ይሄ የትረስት ችግር አለባችሁ ሰዎች እያመለጣችሁ ነው ያለው። የባለፈውን አሁን ያቀረብኩትን ደግማችሁ ጠይቁኝ። ዛሬ ከአንድ ካሬ ላይ 40 ሺህ ብር ጨምሬ ነው የምነግራችሁ። ሁሌም እንደምላችሁ ለመፍጠን ሞክሩ። ትራይ እንደገና ደግሞ ተወካዮቻችሁን አንዳንድ ሰዎች አሉ በነገራችሁ ላይ እዚህ ጋር ለማሳጠር ያክል 20 ዓመት 30 ዓመት አሜሪካ የሚኖሩ እህቶቻችን ወንድሞቻችን፣ በአረብ ሀገር የሚኖሩ እህቶቻችን ወንድሞቻችን አሉ ቤተሰብን ብቻ በማገልገል የሚኖሩ ሰዎች ግን እኛ ጋር ከ800 ሺህ ብር ወይም ደግሞ ከ500 ከ600 ሺህ ብር ጀምሮ የቤት ባለቤት ሆኑ እያልን ነው። ያንን ብር እየቆጠቡ የቤቱ ባለቤት ከዛ በ3 በ4 ዓመት ውስጥ አንደኛ እዚህ ውስጥ ሲገቡ እንትን ያደርጋቸዋል፣ ኮሚትድ ያደርጋቸዋል፣ ሁለተኛ ያጎብዛቸዋል ማለት ነው። ይሄ ድል አያመልጣችሁ። ሁሌም እንደምላችሁ ማለት ነው። ሁሌም ምን አንዳንድ ተወካዮች አሉ እዚህ ለምሳሌ አረ የምታምን ሪል ስቴት የለም አረ ምናምን ነልኡልን ብሎ የመጣ ሰው እስከዛ ድረስ አላሳፈርናችሁ። ከዚህ በፊት ፒያሳ ላይ ያቀረብኩላችሁ ወደ 10 ምናምን ፍሎር ደርሷል። በአራተኛ ምናምን በ4 ወር በ5 ወር ውስጥ ማለት ነው። ሁሌም ብር አታስቀምጡ። አሁን ይሄንኛውን እድል ተጠቀሙ። ለ15 ቤቶች ብቻ ነው የተሰጠ። 15 ቤት ማለት አንድ ሰው 5 ገዝቶ ለ3 ለ4 ሊሆን ይችላል እድሉ። መጀመሪያ ደውላችሁ ሁሌም ተረባረቡ ነው። እንግዲህ ውድ ቤተሰቦች ያው ከሼ ጋር የነበረኝ ቆይታ ተመልክታችኋል። ያው ብዙ ነገሩን ጨርሰን ነው ዛሬ እዚህ የተገኘ ነው። የሚቀረው ምንድነው ውሉን መፈራረም ነው ከወይዘሮ ፀሐይ ጋር። ስለዚህ ውድ ቤተሰቦች ይህንን እድል ማንም ሰው እንዲያመልጠው አልፈልግም። ምክንያቱም ከ15 ሚሊዮን ብር ወደ 5 ሚሊዮን ብር ቅናሽ ማለት ቀላል አይደለም። ምክንያቱም ያ በራሱ አንድ ሌላ ቤት መግዛት የሚችለው ነው። ቅድመ ሸቴ ሲናገር እንደነበረው ባለ አንዷ 5 ሚሊዮን ብር ብሎ ሲናገር ነበር። ያንን እንኳን መግዛት የሚያስችል አቅም ያለው። ስለዚህ ውድ ቤተሰቦች
ፍጠኑ። እዚህ ነገር ላይ ተረባረቡ። የከተማ ማለትም የካሳንቺስና የአትላስ ቤቶች ባለቤት እንድትሆኑ ጥሬን አስተላልፋለሁ። እንግዲህ ሁልጊዜም ከጎናችን ሆናችሁ እንደዚህ አይነት ድጋፍ ለምታደርጉ የምታውቋቸውንም ሰዎች የማታውቋቸውንም ሰዎች በእኔ በኩል ስታዩዋቸው እንደግፋቸው፣ እንርዳቸው። ኢትዮጵያዊነት ይህ ነው። ስለዚህ እኛ ለነሱ አለን ከጎናቸው ነን የምትሉ በጠቅላላ ከልብ አድርጌ አመሰግናለሁ። ብዙዎችን አመስግኛለሁ። ማለትም ድርጅቱን አመስግኛለሁ፣ ኮምፓስ ፕሮፐርቲን፣ ይህንን ነገር ላደረገልንን ሰው ምስጋና አቅርቤያለሁ። ከዛ በላይ ደግሞ እኔንም አመስግናችኛል። መመስገን ያለበት ደግሞ ሌላ ማን ነው? እሸቴ ነው። ምክንያቱም ሁልጊዜ የሚሯሯጥ እንደዚህ አድርግ ስለው እሺ ብሎ የእውነት በቃ በትልቅ በቁም ነገር አክብሮኝ ማድረግ ያለበትን ነገር አድርጎ ምን ብሎ ቦታ አፈላልጎልኝ ጥሩ ቦታ የሚያዘጋጅልኝ ከድርጅቶች ጋር እየተገናኘ እየተነጋገረ ለተመልካቹም ለእኔ ለማስገዛለትም ሰው ዲስካውንት እንዲደረግ እድሉን እየፈጠረልን ያለው እሺ እግዚአብሔርን ከልብ አድርጌ አመሰግናለሁ። በጣም 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 አከብርሃለሁ። ስለዚህ ውድ ቤተሰቦች አብራችሁ ከሰሩት አንፃር ለኔ ይሄ ምንም ማለት አይደለም። ያው እያገዝከን እስከሆነ ድረስ እኛ የምንሰራውን ስራ እየሰራ እንደሆነ ነው መግለጽ የምፈልገው። ውድ ቤተሰቦች አሁንም ማስጠንቀቂያ፣ የመጨረሻ ማስጠንቀቂያ ላስተላልፍ። ይህንን እድል ለመጠቀም ስትፈልጉ የፀሐይን ቪዲዮ አይታችሁ በፀሐይ እድል እንጠቀም ወይ ደግሞ በንስራይን እድል እንጠቀም በአትላስ ላይ እና ካሳንቺስ ላይ ብላችሁ ሌላ ቦታ መደወል አይጠበቅባችሁም። እዚህ ቪዲዮ ላይ ያለውን ስልክ ብቻ በአካል ደግሞ ሁልጊዜ እንደምላችሁ እሸቴን ብቻ ኢቭን አድራሻውን አውቃችሁት ኮምፓስ ፕሮፐርቲን ብትመጡ እሱን ካላገኛችሁ ከማንም ጋር ኮሚኒኬት እንዳታረጉ። ምክንያቱም ዲስካውንት የምታገኙበት ስለሆነ ይህንን ማስተላለፍ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወይዘሮ ፀሐይም እንግዲህ በድጋሚ እንኳን ደስ አለሽ ማለት እፈልጋለሁ። ያው በስልክ ማመስገን ያለበሽን ሰው በስልክ በደንብ እንድታመሰግኙ ስለምፈልግ ነው። አሁን ቪዲዮ ላይ ምንም እያላልኩሽ ያለ ነው። እንግዲህ ውድ ቤተሰቦች እስካሁን ድረስ አብራችሁን ቆይታችሁ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። አዲስ ሆናችሁ ካለ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ደግሞ ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ሰናይ ጊዜ